በራስ መልክ በራስ ማንነት በራስ ጭንቅላት ባለሽ ለምን 5 ሳንቲም አትሆንም በዛች መተማመን የመሰለ ነገር የለም ኪዩት ካፕል ሲያምሩ ላይክ እሷ የሆነ የእንትን የፕሬግናንት እንትን ለብሳ ከዛ እሱ እንደዚህ ይዟት ቪዲዮ ፎቶ ምናምን no that's not what I want genuinely ugly ፓርቱን የሚያሳዩኝ ሰዎች ነው የምፈልገው ለኔ ግን ማለት ነው ጆርዲ ማለት በቃ የሆነ በጣም ቆንጂዬ ፈገግ ስትል በጣም ደስ የምትል ሰዎች ራሱ ፈገግ እንዲሉ የምታረግ ሰው ናት አሁን ላይ ለኔ ማለት ነው በጣም ጥሩ ወንድ አግኝተሽ መልካም ወንድ አግኝተሽ የሚያከብርሽ የሚያግዝሽ የፍቅር ረሃብሽን ሊያሟላ የሚችል ሰው አግኝተሽ ጓደኞችሽ ሲያዩት ስለማይደሰቱ ብቻ ቁመቱ የሆነ ስለሆነ ወይ መልኩ የሆነ ነገር ስላልሆነ ወይ ገንዘብ ስለሌለው ወይም ደግሞ ፕሌየር ስላልሆነ የሆነ በቃ ጢዋራ ምናምን ስላልሆነ ንቀሽ ረክጠሽ የምትሄጂ ከሆነ ካርማ የምታመጣብሽን ስቃይ በሙሉ ለመቀበል ዝግጁ እንደምትሆኚ ተስፋ አደርጋለሁ መጀመሪያ የሁለተኛ ተመቶኝ ስገባ እንደዚህ ጸጉሬን የያዘበት ጸጉሬ ተፈተዋል ዩኒፎርሜ ላይ የጫማ ምልክቶች አሉ ኢቭን ሸሚዜ ላይ የጫማ ምልክት አለ በእግሩ የመታኝ ማለት ነው እና ገና ቤት እንደገባ ኢንሴኪዩር ነኝ እሺ ስለቁመቴ ማለት ነው ኦኬ ዳትልኝ መልካቸውን ማሳየት የማይችሉ ሰዎች ናቸው በመልክሽ አታክ ሊያደርጉሽ የሚመጡ አቋም ራሴ የማልችለውን ነገር አውቃለሁ የምችለው ነገር ላይ ጎብዛለሁ የማልችለው ነገር ላይ ልቀይር ሞክራለሁ የማልቀይረው ከሆነ አክሴፕት አድርጌው ሰላም እንዴት ናችሁ ፍቅር ይበልጣል ነኝ የኛ ገጾች የተሰኘው ፕሮግራማችን በፍቅር ይበልጣል ዩቲዩብ ቻናል እንግዲህ ከወራት ቆይታ በኋላ ተመልሰናል ማለት ነው ከዚህ ቀደም ጋዜጠኛ ተክለሃይማኖት አዳነንና ጋዜጠኛ ቤተልሔም ይትባረክን እንግዳ አድርገን ነበር ተክለሃይማኖት ስለ ልጅነቱ እንዲሁም ደግሞ ስላሳለፈው ውጣ ውረድ ነግሮን ነበር ጋዜጠኛ ቤተልሔም ይትባረክ ደግሞ በአንድ ጊዜ የሶስት ልጆች እናት የሆነች ወጣት ናት ትሪፕሌትስ የወለደች ናት ስለ አራስ ቤት ውሏ ስለ እናትነት ስለ ቻሌንጁ አውርተን ነበር ቆንጆ ቆይታ ነበር የነበረን ዛሬ ደግሞ ከብዙ የወራት ቆይታ በኋላ በጣም በብዙዎች ዘንድ ተወዳጅ የሆነችውን በቲክቶክ ፕላትፎርም አብዛኞቻችን እናቃታለን ዮርዳኖስ በዛብህ ወይም ደግሞ ጆርዲን ነው ይዤ የመጣሁት ጆርዲ በጣም እኔ ከማደንቀው ነገሮቿ መካከል ፊርለስ ናት ያለ መጨነቅ ሐሳቧን በነፃነት ትገልጻለች ራሷን የምትገልጽበት መንገድ በጣም የተቀመመ ነው ብዙዎች በዚህ ይገረማሉ በራስ መተማመኗም ለብዙ ሴቶች አርአያ ትመስለኛለች የሴት መብት ተሟጋችም ናት በተለይም ደግሞ በፌሚኒስት እንቅስቃሴ ሶሻል ሚዲያ ላይ ከምናያቸው ግንባር ቀደም ሴቶች መካከል ጆርዲን አንዷ ናት ጆርዲን እንግዲህ ከሐዋሳ ዩኒቨርሲቲ በኮተም ወይም ኮንስትራክሽን ኤንድ ቴክኖሎጂ ማኔጅመንት ባልሳሳት ኢንጂነሪንግ የተመረቀች እህታችን ናት ዛሬ ከሷ ጋር ቆይታ ማድረገው ጥሩ ቆይታ ይኖረናል አብራችሁ ነው ጆርዲ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ፍቅርዬ እንዴት ነሽ ሰላም ነው ወይ እግዚአብሔር ይመስገን አምሮብሻል ቴንክ ዩ ሹርባ ትወጃለሽ በጣም በጣም ያምሮብሻል አክቹሊ አመሰግናለሁ ከዚህ ቀደም ፕሮግራም ሰርተን ነበር በጠብቅ እስኪወጣ ወፍ ነው የለም አይ ነው ወራቶች ተቆጠሩ ተበላሸ ያው አንዳንዴ እንደዚህ ቴክኒካል የሆነ ነገር ያጋጥማል so hopefully አሁን በጣም የተሻለ ነገር እንሰራለን በያስባለሁ ጆዬ የተሻለ ነው I'm sure because ሁሉ ነገር ደስ ይላል ያው ነገር ደስ ይላል the vibe ምናምን በዛ ላይ ደግሞ ዝጋማለ ባሌ ዛጋ ደቅ ብሏል ጥያቄውና የሚጠይቀኝ የመሰለኝ ነው ሱራስ by the way ብዙ ሰዎች ወንዶች አንቺን የማይቀበሉ ይመስላችኋል ወይም የማይወዱሽ ምናምን በጣም የሚወዱሽ ወንዶችም አሉና ከነሱ ውስጥ ደግሞ አቶ ናሆም አንዱ ናቸውና ግሪን ፍላግ በጣም ብዙዎች የሬድ ፍላግ እንትን ሊትመስ ፔፐራቸው አድርገውኛል አይ ኖ አይቻለሁ ቲክቶክ ላይ ጆርጂ አትመቸኝ ምናምን ብለው ስሜን ያነሱና ከዛ ሬድ ፍላግ ነው ዋው ካልተመማል መቸው ከሆነ ይገርማል ይሄን ያለው ኢንፍሉዌንስሽ ይሄን ያለው ኢንፍሉዌንስ ያለለም ግን ያው
አይ actually ነው ብዙ ሴቶች ይወዱሻል በጣም ብዙ ሴቶች ይወዱሻል ጥቂት የማይባሉ ወንዶች ደግሞ በጣም ነርቫቸው ላይ ነው የምትቆሚው ጥቂት የማይባሉ ብለሽ ለማቅለል ነው አይ ሁሉም ብዙ ጊዜ ምን ይለኛል ነው ብዙ የሚቀበል ሰው ማለት የሚከታተል ሰው እኮ እንትንም ላይ ጽፍ ይችላል ኮሜንት ላይ ጽፍ ይችላል እና የሚታዩት ኔጌቲቮቹ ስለሆኑ አብዛኛው ኔጌቲቭ ይመስላል አለኝ ግን አብዛኛው ደግሞ ዝም ብሎ ተመልካች ነው I think even የቲክቶክ ፎሎወር እንትን ራሱ ከ30 እስከ 35% ምናምን ወንዶች ናቸው ቀላል አይደለም ወንዶች አይደሉም ታርጌት አውዲየንሶቼ ግን ስቲል ኢንተረስትድ ናቸው መስማት ይፈልጋሉ ኢቭን ቢቃወሙ ራሱ ቢያንስ የሆነ ቻሌንጅ መደረግ ይፈልጋሉ ማለት ነውና that's progress honestly ነው ጆርዲን ሲባል እንግዲህ አብዛኛው መጀመሪያ የሚመጣለት ፌሚኒስቷ ነውና ስለ ፌሚኒዝም ብዙ ልናወራ እኔ አሁን አልፈቀድኩም ምክንያቱም ብዙ ጊዜ ታወሪዋለሽ ገናም ወደፊትም ስለምታወሪው የሚቆም ትግል አይደለም በያስባለሁ እና እኔ ግን የበለጠ ዛሬ እንድናወራ ያወደድኩት ጆርዲ ዩቲዩብሽ ጀምረሻል በጣም ባንዴ ነው እንትን ያለው ቡስት ያደረገው ስፒሊንግ ቲ ዊዝ ጆርዲ ነው የሚል ስፒሊንግ ሻይ ዊዝ ጆርዲ ቲኬ ታመጡ ያው ሻይ በእንግሊዝኛ እና እዛ ጋር አንድ ያየው ትልቅ ኳሊቲ ማለት አክቹሊ አይቼው አውቃለሁ ከዛም በፊት ግን በጣም የጎላብኝ ትልቅ ያንቺ ኳሊቲ ምን እንደሆነ ታውቂያለሽ ራስሽን የምትገልጪበት መንገድ ስቶሪን ናሬት የምታረጊበት ታሪክ ስተርኪ ፒክቶራል ነው ከዛም ባለፈ ደግሞ በጣም በቦልድነስ ነው የምትናገሪው አትሸማቀቂም ስሜትሽ ይነበባል ብሩታል ኦነስት እንደሆነሽ ታስታውቂያለሽ ባይዘው ማለት ነው አንድ ምነግራችሁ ነገር ጆርዲ በሶሻል ሚዲያ የምታዩዋትና በአካል የምታዩት አንድ ናት ባህሪዋ የሆነ ምንም በጣም ብዙ ሰው ካራክተር ይመስለዋል አይደለ ያ እኔ ምንም በቃ the way you talk the way you act and እዛ ያችሁ እና አታስመስይ በቃ it's you I think story time በጣም ከብዙ ሴቶች ጋር ሬዞኔት ያደርገውና ሪሌቴብል የሆነው I think በጣም ብዙ ሴቶች በእኔ ቦታ ቢሆኑ ፊልም የሚያረጉትን ምናልባት ሊያስቡ የሚችሉትን ሊወስኑ የሚችሉትን እርምጃዎችና ሐሳቦች ስላሰብኩ ይመስለኛል ሰው ያንን ኤክስፕሌን ስላደረኩኝ ይመስለኛል I think story አነጋገሬ ብቻ ሳይሆን it's kind of everywhere ሁሉም ሴት ጋር አለ የሆነ በጣም የሆነ ሰው ፈልጋ and then ያንን ሰው ዴት አድርጋው ከዛ እንዴት like to make it work የሄደችበት ርቀት ምናምን በግልጽ ያንን ነገር ማውራቴም ይመስለኛል ከሰዎች ጋር በጣም ሪሌት እንዳረጋ አረገኝ ከሴቶች ጋር ስፔሻሊ ሪሌት እንዳረጋ አረገኝ actually even ከወንዶችም ጋር ወንዶች ራሱ more understand አድርገውኛል ከዛ ስቶሪ ታይም በኋላ እኔ አሁን ኢምፕሬስ ዲሆንኩት ምን መሰለሽ አንድ ከመወደው የሴቶች ኳሊቲ በጣም ሴት ልጅ በቃ ሊኖረን ይገባል የምለው ራስን መግለጽ መቻል ነው ምክንያቱም ራስን መግለጽ ባለመቻል ብዙ የምናጣው ነገር አለ you know even ራስን መግለጽ እቺ ዲፌንድ ስታረጊ እሷማ ግትር ናት የሚል ሌብል ሊሰጥሽ ይችላል በጣም ይሻላል እሷ መስኪን ናት የዋናት እየተባልሽ ከሚረጋገጥ እንትነሽ እና አንድ ሞዶ ኳሊቲ ነው በቃ እኔ ሴት ልጅ ብትኖር እፈልጋለሁ ይሄን ነገር እንድታይ ካንቺ እንድትወስድ ነው አንደኛ the way you express ራስሽን ነገሮችን በጣም ይገርማል ሌላው ደግሞ ኮንፊደንስሽ በራስ መተማመንሽ my god ማለት አንዳንዴ ከፈለግሽ ቲክቶክ ላይ ያለ ፊልተር ትመጪና ጠጋ ብለሽ አትጸጊ ይላሉ እኮ እባክሽ ከካሜራው ራቂልኝ ምናምን ይሉኛል ሁላ እኮ ታውቂያለሽ ኮሜንት ሴክሽን ላይ አይጠፋም እስኪ አንዳንዴ እንኳን ከካሜራው ራቅ በይ ምናምን ይሉኛልና እኔ ደግሞ ድምጽ በደንብ እንዲሰማ ስለምፈልግ አቀርበዋለሁ you don't care ደግሞ እኔ ምንሽ ሞዴል ምን እንደሆነ ታውቂያለሽ በቃ ያንዳል ቦዘራ ያረግሽም በቃ ቢያብጠለጥሉሽ ሼም ለማረግ ለማሳቀቅ እንደዚህ ነሽ እንደዛ ነሽ ቢሉሽ አንቺ ሐሳብሽ ላይ ነው ሐሳብሽን ማስተላለፍ መቻልሽ ላይ ነው ከፈለክሽ ዘንጠሽ ትመጫለሽ ከፈለክሽ እንደ ነገሩ ጸጉርሽን የሆነ ነገር አርገሽው ትመጫለሽ you don't mind ዋናው ነገር ታርጌትሽን ታውቂያለሽና በጣም ነው የምወድልሽ ጆርዲ አሁን ምናወራው እሱ ነውና ይቺ ጆርዲ እንዴት እንደዚህ ሆነች እንዴት ተሰራች I think
I don't know ማለት እኔ ፒንፖይንት ማድረግ ይከብደኛል ይሄንን ነገር ማለት ነው ለዛም ነው I think አንድ ሰዓት በላይ የሚሆን ቪዲዮ ሰርቼ ፖስት አድርጌያለሁ ስለዚህ ነገር እንዴት እንዳደኩኝ ቻልሁድ እንዴት እንደነበር ትምህርት ቤት እንዴት እንደነበረ በዛ ላይ ደግሞ ትምህርት ቤት ውስጥ ያሳለፍኳቸው ስትራግሎች አሉ ስፔሻሊ ፕራይመሪ የምንባለው like በጣም ልጅ ያንድ ሰው ማንነት የሚቀረጸው እስከ 7 አመት ባለው እድሜ ላይ ያየው ነገር ያሳለፈው ነገር ይቀርጸዋል የሚባል ነገር አለና ያ እድሜ የነበረበት ሁኔታ አትሊስት ትምህርት ቤት ውስጥ ደስ የሚል ነገር አልነበረም ግን I think pinpoint አድርጊው በቃ ነገሮች መለወጥ መሻሻል የጀመሩት መቼ ነው pinpoint አድርጊው ብትይ የሆነ የሚመታኝ ልጅ ነበረ ከትምህርት ቤት ስመለስ እየጠበቀ እኔን ብቻ ሳይሆን አብረውኝ የሚሄዱትንም like የወንድሜ ጓደኞች ታናሽ እህቶች አብረውኝ ነበር የሚሄዱትና እነሱንም እየጠበቀ በቃ እየተነሳ በእግር የሰፈር ጎረምሳ ነው ኦኬ ጎረምሳም አይደለም ከኛ በጣም ትንሽ ከፍ ቢል ነው እሺ እኛ የዛኔ እንግዲህ 5ኛ ክፍል 6ኛ ክፍል ነን በቃ ተኛልኩሽ እነ ቫንዳምን እነ ጃኪ ቻንን እና የዛኔ እነዛ ፊልሞች ነበር የነበሩት እነሱ ልሆንባችሁ ነው የሚለው ተነስቶ ማለት ነው ሴቶች ላይ ዋው እና በቃ በጣም ግራ ይገባኝ ነበርና ቤት ውስጥ ለወንድሞቼ ቢነግራቸው I'm sure መተው አንድ መላይ ያረጉልኝ ነበር ግን በጣም እጫወታለሁ ጨዋታ ወዳለሁ ይሄ ትራገጣለሽ ሹሌ የሚባል ጨዋታ ነበር አይደል እንጂ መራገጥ ነው በቃ እንደዚህ እያነሱ መራገጥ እና የመጀመሪያ ቀን ይሁን የሁለተኛ ተመቶኝ ስገባ እንደዚህ ጸጉሬን የያዘበት ጸጉሬ ተፈተዋል ዩኒፎርሜ ላይ የጫማ ምልክቶች አሉ ኢቭን ሸሚዜ ላይ የጫማ ምልክት አለ በእግሩ የመታኝ ማለት ነው እና ገና ቤት እንደገባው አንቺ ልትማሪ ተዘመርት ተማሪ ተብለሽ ሄደሽ እርግጫ ትጫወቻለሽ ምናምን ብለው ስዊች አረጋ like the whole thing ማለት ነው so አሁን አረ እንትና መጥቶኝ ነው ምናምን ብል ደግሞ ዋሻሽ ልባል ነው so ያንን ፍራቻ ቤት ውስጥ ማልተናገርኩም ስለዚህ በቃ ካቅሜ በላይ ሆነ መሄድበት አጣሁኝ ማለት ነው እና ድንጋይ አንስቼ ነው የወረወርኩበት ሌላ ቀን ማለት ነው ምንም ያክል ድንጋይ አንስቼ አይ ጎዳል ላይ ጎዳም ሊሞት ነው ላይሞት ነው ምናምን የሆነ እልህ ነው በቃ ግንፍል ያደረገብኝ ምክንያቱም ትምህርት ቤትም የሚሰርቢ ልጆች አሉ ምናምን በቃ ትምህርት ቤት ውስጥ ደስ የሚል ነገር የለም የሆነ ተጠራቅሞብሽ የሆነ ሰው ላይ ትወጪው የለም እንደዛ አይነት ሲቹዌሽን ነው የተፈጠረው እና ልክ ድንጋይን ወርውሬበት መቶት እያለቀሰ ወደ እናቱ ሲሄድ ማለት ነው ዋው ለካስ I can do this ለካስ ራሴን ዲፌንድ ማድረግ እችላለሁ you know ወንድሞቼ ጋር መሄድ አይተበቅብኝም ማስተማሪ ጋር መሄድ አይተበቅብኝም ምናምን like ለራሴ ለካስ መቆም እችላለሁ I think ከዛች ፖይንት በኋላ ነገሮች ተቀይረዋል በጣም ነገሮች ተቀይረዋል ከዛ በኋላ የሰደበኝም ሰው አልነበረም መታኝም ሰው አልነበረም እንደገና እንደዚህ ወደ ፋይት like ትምህርት ቤት ውስጥ ምናምን ወደ ድብድብ ምናምን ሊሄድ ከመሰለኝ ቀድሜ ሰነዝራለሁ ተደዋዳሚ እንዳትልኝ ግን ምንድነው መሰለሽ ሳይዜ ትንሽ ነው አጭር ነኝ ቀጭን ነኝ እና መደባደብም አልችልም ስለዚህ ማስበው ምንድነው ያ ሰው እድሉን ካገኘ አልነሳም በቃ እኔ ስለዚህ ኤሌመንት ኦፍ ሰርፕራይዝ ሳትቀድሚ ቀድሚ ነው በቃ ቀድመሽ ከተገኘሽ ሰው መሃል ይገባል ይበታትኑሻል ታው አንተም ታው ምናምን ይባባላል በቃ አንቺ ተማተሻል በቃ ነገም እንትናኮ መታችሁ ነው እንጂ ከመታች አትባይም ስለዚህ ያቺ ነገር በቃ ስቲክ አደረኩኝ እና ላይክ በተቻለኝ አቅም ከሰው ጋር ላለመጋጨት ሞክራለሁ ወደ ግጭት ከሄደ ግን ቀድሜ ነው መሰነዝረው በቃ ምክንያቱም ኢሚዲየትሊ ምተርፍበት ቻንስ በጣም ሃይ ነው እስከመታ ከጠበቅኩኝ ግን አለቀልኝ እና የሆነ ከዚህ ነው የጀመረው በቃ በጣም ያሳዝናል አክቹሊ ላይክ ይሄ ፊዚካል ቫዮለንት መሆኑ ሶርሱ ግን በቃ ለራሴ መቆም እንደምችል የገባኝ የዛኔ ነው እና ከዛ ነው እየሄደ ያለው እና ትልቁ በጣም ብዙ ሰው የሚመስለው ምን እንደሆነ ልንገርሽ በቃ የሆነ ዕውቀት ሲኖርሽ በቃ ሞር ሳውቅ ሞር ሳነብ
ገንዘብ ሰርቼ ሞር ስራ ሲኖረኝ ይሄን መኪና ስገዛ ይሄንን ቤት ስገዛ ይሄንን ልብስ ስለብስ እንደዚህ ሜካፕ መሰራት ስችል እንደዚህ ጸጉሬን መሰራት ስችል ምናምን ራስ በራስ መተማመን ምናምን ወፍ ያ ራስ መተማመን አይደለም ያ ማስመሰል ነው የራስ መተማመን እንዳለሽ እያስመሰልሽ ነው በእነዚህ ነገሮች ላይ የተመሰረተ ራስ መተማመን ከሆነ ያለሽ ማለት ነው በራስ መተማመን ከድክመት ነው የሚጀምረው ብዬ ነው ማስበው ከጥንካሬሽም አይደለም ከገንዘብሽም አይደለም ከእውቀትሽም አይደለም ከድክመትሽ ነው ድክመቴ ምንድነው እኔ ማልችላቸው ነገሮች ምንድናቸው እነዚህ ነገሮች ናቸው ማስተካከል እችላለሁ ወይ ልቀይረው የምችለው ነገር ነው ወይ አይ አይደለም በቃ ተፈጥሮዬ ነው ኦኬ ተፈጥሮዬ ከሆነ ልውደደው ያንን ድክመት ከዛ ነው የሚጀምረው ዋው እኔ በጣም ብዙ ድክመቶች አሉኝ ድክመቶቼን አልጠላቸውም ድክመቶቼን ስለማቅ ያንን ድክመት ይሸፍንልኝ የሚችል ቤተሰብ እንዲያውቁት ማለት ነው ጓደኛ ምናምን ራሴን በእንደዛ አይነት እከባለሁ ከዛ በተረፈ ግን በቃ this is me በጥንካሬ ለመሸፈን ነው የምሞክረው ምን ታረጋለሽ ተፈጥሮሽ ከሆነ አክሰፕት ማድረግ ነው በጣም ትልቁ ችግራችን ከራስ ጋር እንጣላለን ራስን መውቀስ ነው ወይኔ ምን አይነት ልጅ ነኝ ምን አይነት እንትን ያለኝ እንደዚህ ደካማ ነኝ እንደዚህ ሰነፍ ነኝ እንደዚህ ነው ያቺ ሰነፍ የሆነችው ልጅ እኮ ይሄኔ በጣም ሩህሩህ ትሆን ይሆናል ይሄኔ በጣም የሆነ ነገር ላይ በጣም የሚገርም ጉብዝና አላት ሰው በድክመት ብቻ አይደለም ያለው ሁለት ኦፖዚት ነው የሚሆነው ሁሉ ነገራችን ኦፖዚት ነው ሁሉ ነገራችን ሁለት ነገር ነው የተሰጠን ሰው ድክመት ከተሰጠን ባይ ዲፎልት ጥንካሬ አለን ያንን ማወቁ በጣም ትልቅ ነገር ነው ብዬ አስባለሁ ሰው በጥንካሬሽ ሊሸነፍ የሚችል ድክመት ካለሽ እሰየው ከሌለሽ ደግሞ አምኖ መቀበል በቃ ይሄ የኔ ድክመት ነው ስለዚህ በዚህ ድክመት የሚመጡ ኮንሲኩዌንሶች ሊኖሩ ይችላሉ አይደለ አሁን ለምሳሌ በጣም በቀላሉ እንየው ከተባለ ትምህርት ላይ ማትስ የማይችል ሰው አለ እኔ ማትስ ከማይችሉ ሰዎች አንዷ ነኝ ድክመቴ ማትስ አለመቻሌ ነው በቃ ምንድነው ማረጋው ማትስ የሚችል ሰው ጋር መጠጋት ነው ሄደው እንዲያሳዩኝ እንዲያስጠኑኝ እንዲያስተምሩኝ አይደለ ልክ ድሮይንግ ደግሞ በጣም ጎበዝ ነበርኩኝ በጣም ብዙ ሰው ወደኔ ይመጣ ነበር ድሮይንግ የማይችል ሰው ማለት ነው ሶ መፍትሄ የሌለው ችግር የለም መፍትሄ የሌለው ድክመት የለም ያንን ግን የምትረጂው ድክመትሽን አክሰፕት አድርገሽ ኦኬ በቃ በእንደዚህ ላስተካክለው ምናምን የሚለው ሜንታሊቲ ላይ ስትደርሺ ነው እንጂ ቁጭ ብለሽ በቃ ማትስ አልችልም ማትስ ስለወድቅ ነው ምናምን እያልሽ ይሄ ዲፕሪሺየት የሚያደርግ ውስጥሽን የሚረብሽና የሚያፈራርስ ሜሴጆች ለአእምሮሽ የምትናገሪ ከሆነ አለቀልሽ በቃ የትም አትደርሺም ጥንካሬሽንም አታይም ሌሎች ነገሮች ላይ ጠንካራ እንደሆንሽ ጎበዝ እንደሆንሽ አታይም ኢቭን ጥንካሬሽን ፖቴንሻልሽን በደንብ ሳትጠቀሚበት ጊዜው ያልፍብሻል ማለት ነው ሶ ያንን ሁሉም ነገር ላይ እንትን ማድረግ ነው ጥንካሬን ማቅ ከሆነ ድክመቴን ማቅ ከሆነ ምንም ቢሆን ሰርቫይቭ እንደማድረግ እርግጠኛ ነኝ በራስ መተማመን ማለት ያ ነው በቃ አውቀዋለሁ ራሴን የማልችለውን ነገር አውቃለሁ የምችለው ነገር ላይ ጎብዛለሁ የማልችለው ነገር ላይ ልቀይር ሞክራለሁ የማልቀይረው ከሆነ አክሴፕት አድርጌው የራስ መተማመን መሰረት ራስን ማወቅ ነው ራስሽን የምታውቂ ከሆነ ታውቂዋለሽ በቃ ገንዘብ ብታገኚ ምን አይነት ሰው እንደምትሆኚ ታውቂዋለሽ ብታጪ ምን አይነት ሰው እንደምትሆኚ ታውቂዋለሽ ገንዘብ ላይ ተመስርተሽ ከሆነ ራስ መተማመንሽን ቢልድ ያደረግሽው ገንዘቡ ሲነሳ አንቺ ባዶ ነሽ ውበትሽ ላይ ከሆነ ራስሽን እኔ እኮ ቆንጆ ነኝ ሁሉም ሴት ሁሉም ወንድ ያምራል ታምራለች ይለኛል ብለሽ ከሆነ የራስ መተማመንሽን ቢልድ ያደረግሽው as soon as ይሄ ሶሳይቲ ቢዩቲ ስታንዳርድ ብሎ የሚያስበውን ፌል ማድረግ የምትጀምሪበት እድሜ አለ አይደለ ይሄ ቅጥነት ይሄ መልክ እኮ አይቆይም ያኔ ራስ መተማመንሽን ታጫዋለሽ ማንነትሽን ታጫዋለሽ ቤዚክሊ መኪና ከሆነ ብልጭልጭ ነገር ከሆነ በራስ መተማመንሽን የሚሰጥሽ you're done for እነዛ ነገሮች አዲሽናል ነገሮች ናቸው ሊሆኑ የሚገባው እንጂ ራስሽን የምትገነቢበት ራስ መተማመንሽን የምትገነቢበት ነገር ሊሆን አይገባም
ራስ ነው የራስ መተማመን መሰረት። ራሴ ማን ነኝ? ምንድነው ድክመቴ? ምንድነው ጥንካሬ? ምን ማድረግ እችላለሁ ለመሻሻል? አለቀ። ሁሌ እስከተማርሽ ድረስ ሁሌ አዳዲስ ነገሮችን ለማወቅ እስከሄድሽ ድረስ ደግሞ ማለት ነው አብሮ ነው። ብዙ ሰው አዲስ ነገር መማርን አዲስ ነገር ማወቅን ምናምን የሆነ አዲስ ነገር ማወጋ እንትን የሚል ይመስለዋል። ግን ኖ የሆነ ሀገር ሄደሽ አዲስ ቋንቋ እየተማርሽ አዲስ ምግብ እየበላሽ አዲስ ባህል እየተማርሽ ከሆነ ስለነዛ ሀገር ባህሎች አይደለም እየተማርሽ ያለሽው። አንቺ እዛ ባህል ውስጥ ሆነሽ ምን አይነት ሰው እንደምትሆኚ ነው እየተማርሽ ያለሽው። በየቀኑ ያንን ምግብ ብትበይ፣ በየቀኑ ያንን አለባበስ ብትለብሺ፣ በየቀኑ እዛ ማህበረሰብ ውስጥ ያሉ ሰዎችን የነሱን ቋንቋ እያወራሽ እነሱ በሚኖሩበት መንገድ ብትኖሪ እየተማርሽ ያለሽው የነሱን ባህል ብቻ አይደለም። አንቺ እዛ ባህል ውስጥ እንዴት ልትኖሪ እንደምትችይ ዲስከቨር እያረግሽ ነው ያለሽው። ስለራስሽ አዳዲስ ኢንፎርሜሽኖች ነው እያወቅሽ ያለሽው። ቻሌንጅ ሲያጋጥመን ታዩ ሌላ ሀገር መሄድን በጣም ኑሮ የተመቻቸለት ሰው ችግር ውስጥ ቢገባ ያንን ችግሩን ብቻ አይደለም እየተማረ ያለው ያንን ችግር እንዴት አድርጌ ልቋቋም የምችላለሁ የሚለውን ነገር ስለራሱ የማያውቀውን ፓርት ዲስከቨር እያደረገ ነው። ኦኬ አይደለ? በጣም ትክክል ያ ነው በቃ። እና አሁን ስታክ የሚያደርጉ ሰዎች አሉ ፓስት ላይ። ለምሳሌ እኔ እንደዚህ ነበርኩኝ፣ እኔ እንዲህ አደረግ ነበረ፣ እኔ ትምህርት ቤት ታዋቂ ነበርኩኝ፣ እኔ ሀብታም ነበርኩኝ ምናምን ነበርኩኝ። አፍራሽ ቃል ነው። አሁን ማን ነኝ የሚለው ነገር ነው ማተር የሚያደርገው። አሁን ላይ ማናት ጆርዲ ማናት? አሁን ላይ ያኔ ትምህርት ቤት ፖፑላር እየነበረች አይደለም፣ ወይም ሀብታም እየነበረች አይደለም። አሁን ባላት ፋይናንሻል ስታተስ ማነች ጆርዲ? we get lost in our head ጭንቅላታችን ውስጥ እንጠፋለን በቃ። አእምሮን ደግሞ ማለት ነው ከለቀቅሹ በጣም ብዙ ነገር ነው እንትን የሚልሽ። ኔጌቲቭ ነገር ላይ ከለቀቅሹ ኔጌቲቭ ነገር ነው ፊድ የሚያደርግሽ። እኔ ሰነፍ ነኝ ካልሽ በቃ ስንፍናሽን ነው እየደጋገመ የሚያሳይሽ። እኔ ጥሩ ሰው ነኝ፣ እኔ እንደዚህ ነኝ። የሆነ ጠንካራ ሳይድሽን ደግሞ ይዘሽ እዛ ላይ ደግሞ ፎከስ ካረግሽ ኮንቲኒየስሊ ጭንቅላትሽ የሚነግርሽ እነዛም ጥሩ ነገሮች ነው። ያኔ በራስ መተማመን ይኖርሻል። ኢቭን የማታውቂው ሀገር ሄደሽ ራሱ ሰልፍ ኮንሽስ አትሆኝም። ወይኔ ሰው ምን ይለኝ ይሆን፣ ምን ይፈጠር ይሆን ምናምን አትይም። ምክንያቱም ምንም አይነት ነገር ቢፈጠር እንደምትነሺ ታውቂያለሽ። ፊገር አውት እንደምታረጊው ለሚመጣልሽ ችግር መፍትሄ ልትሰጪ እንደምትችይ ታውቂያለሽ። ሶ አይ ቲንክ ራስን ማወቅ የራስ መተማመን መሰረት ነው። ዋው ቅድም አሁን ኢቭን ይሄንን ሳንጀምር ያልሽው ነገር አለ ስለ ሴቶች የሚፈልጉትን ራሱ አያውቁም ብለሽ ነበር። ለምሳሌ የሚፈልጉትን ስለማያውቁ ማህበረሰብ የሆነ አይነት ሐሳብ ሲጭንባቸው ይቀበላሉ። ከዛ ያንን ማህበረሰቡ የሰራላቸው ኑሮ ለመኖር የራሳቸውን ኑሮ ይክዳሉ፣ ይተውታል። አሁን እሱ ትልቁ ችግራችን ነው አይደለ? በጣም ብዙ ሴቶች የአእምሮ ሰንሰለት ውስጥ የተቀመጡት ይሄ ነው ትልቁ ችግር። በቃ እራሳቸውን አያውቁም። ስለዚህ የሚፈልጉትን አያውቁም። 25 ዓመቷ ላይ ሆና ባል ነው የምትፈልገው፣ ገንዘብ ነው የምትፈልገው፣ አታውቀውም። ግን ማህበረሰብ አይ ባል ነው የሚያስፈልግሽ ስላላት ምንም ዝግጁ ሳትሆን ለእናትነትም ለሚስትነትም የሚያስፈልገውን ቅድመ ሁኔታ ሳታሟላ ትዳር ውስጥ ዘው ብላ ትገባለች። ራሷን አታውቅም፣ በራሷ አትተማመንም። ኦን ታፕ ኦፍ ዳት ደግሞ የምትፈልገውን ነገር አታውቅም። ለችግራችን ሁላ መፍትሄ ነው ራስን ማወቅ። ታውቂዋለሽ እኔ አሁን ላይ ይሄ ነው የሚያስፈልገኝ ብለሽ የምትዩ ማንነትሽን ስታውቂ ነው። ኢቭን አሁን ባለንበት ሪያሊቲ እስከ 24 እስከ 23 ዓመት የምትኖሪው ኑሮ ቤተሰብሽ ያመቻቸልሽ ኑሮ ነው። አንቺ የመረጥሽው ኑሮ አይደለም። ምናልባትም ከዛ በላይ በእኛ ሀገር ኮንቴክስት ምናልባትም ከዛ በላይ ግን እንዲሁ ጀነራሊ ስፒኪንግ ቤተሰቦችሽ ናቸው ትምህርት ቤቱን የሚመርጡልሽ አይደለ? የቤተሰቦችሽ ኪስ ነው
ምን አይነት ትምህርት እንደምታገኚ in life yet end up እንደምታረጊ እንትን የሚያደርገው ከዛ በኋላ ደግሞ መንግስት ይመርጥልሻል የምታጠኙን ፊልድ ማትፈልጊውም ሊሆን ይችላል you never know self discovery የሚባለው ነገር በጣም ያስፈልገናል በጣም ብዙ ሰው የፈረንጆችን ሐሳብ ነው የምታራምዱት ምናምን ይለናል ግን በጣም ብዙ ነገር እንማራለን ከነሱ 12 ክፍል ትምህርት ጨርሰው አንድ አመት ብሬክ ማድረግ እንደሚችሉ ታውቂያለሽ ዩኒቨርሲቲ ሳይገቡ አላውቅም የሰልፍ ዲስከቨሪ ጀርኒ ይባላል የት ሀገር ነው ዋው ዴንማርክ ዋው አይ ዴንማርክ በብዙ ነገር ብዙ ሰው ስለ ፈረንጅ ምናምን ሲወራ ቀጥታ የሚሄደው ወደ አሜሪካ is በጣም the worst example I know በጣም መጥፎ ምሳሌ እንደ ምሳሌ የምትነሳ አይደለም ዴንማርክ ውስጥ ዩኒቨርሲቲ ያለን ከዴንማርክ ይሄ ምንድነው ኤክስፒሪየንስ ሼሪንግ ተብሎ ወደ 20 ምናምን ተማሪዎች ወደ አዋሳ ዩኒቨርሲቲ መጥተው ነበርና ከአዋሳ ዩኒቨርሲቲ ተመርጠን እንትን ኢንተራክት ያደረግን ሰዎች መካከል አንዷ ነኝ ነበርኩኝና አይ ቲንክ 20 ምናምን ብቻ አንድ ፖስተር ነው የመጣው 20 ምናምን ተማሪ ይሆናል 15ቱ ይሁን 16ቱ 12 ክፍል ግራጁዌት አድርገው ወደ ዩኒቨርሲቲ የሚገቡ ናቸው ዩኒቨርሲቲ አክሰፕት ተደርገዋል ግን አንድ አመት ብሬክ መውሰድ ይችላሉ በሃይ ስኩል እና በዩኒቨርሲቲ መሃል ማለት ነው እና ያ ብሬክ ምንድነው እንዲያደርጉ ኢንካሬጅ የሚደረጉት ትራቨል እንዲያደርጉ ወደ እዛው ሀገራቸውም ከሀገር ውጭም ከፈለጉ እየሄዱ እንዲያዩ ፋሲሊቴት ይደረግላቸዋል ዓለምን እንዲያዩ ዶክመንተሪዎች እንዲያዩ መጽሐፎችን እንዲያነቡ ስለራሳቸው እንዲያውቁ ሰልፍ ዲስከቨሪ ይር ተብሎ አንድ አመት ያርፋሉ እና ከዛ በኋላ ነው ፊልዱን እርግጠኛ ነው ወይ ይሄንን ፊልድ ነው ወይ የምትፈልገው ምናምን ተብለው ነው ከዛ ወደ ስራ የሚገቡት ወደ ዩኒቨርሲቲ የሚገቡት ማለት ነው እንደዚህ አይነት ቅብጣት ላይ መድረስ አንችልም እኛ አይ ሚን ኢትዮጵያ ውስጥ ነው ያለነው ግን ምን ያክል እንደሚያስፈልግ ይሄ ነገር ነው እኔ የገባኝ ራስን ማወቅ በጣም ነው የሚያስፈልገው ምን እንደምትሰሪ የምታቂው ምን አይነት ህይወት መኖር እንደምትፈልጊ የምታቂው even successful ስኬታማ ለመሆን ራሱ ትልቁ መሰረት ነው ብዬ አስባለሁ ምክንያቱም የትኛው ሰው ነው የማይወደውን ስራ ሰርቶ ስኬታማ የሆነው የማይወደውን ስራ ሰርቶ ስኬታማ የሆነ ሰው የለም በአብዛኛው even ሰርቶ ራሱ ስኬታማ ቢሆን የሆነ ያንን የሰራውን ስራ መወጣጫ ለሚፈልገው ነገር መወጣጫ ያደርገዋል እንጂ ፒኩ ወይም ደግሞ የሱ በቃ ፒናክል በቃ የሱ ውጤት ነው ይሄ ልትዩ የሚችዩን ነገር የምታገኘው የሚፈልጉትን ነገር ከሰሩ ሰዎች ነው ስዕልን ሳይወድ ስሎ ሰዓሊ የተባለ የለም ሁሉም ሰዓሊ ስዕል መሳልን የሚወድ ነው አርት በጣም ደስ የሚለኝ እሱ ነው ናቹራል ሳይንስ ተማሪዎች ጋር ይሄን ነገር አታገኙ ብዙ ጊዜ በአብዛኛው ጊዜ ናቹራል ሳይንስ it's not like አብዛኞቻችን ፈልገን ነው የገባንበት ፊልድ አይደለም አርት ግን ማለት ነው ከቤተሰቦቻቸው ጋር ተጣልተውበት ለማሽ ክሬቲቪቲ ይሄ ቲያትር ውስጥ ትወና ውስጥ ፊልም ውስጥ ስዕል ውስጥ የሚገቡ ሰዎች ዘፋኞች ምናምን ከቤተሰብ ጋር ተጣልተው አንተ ትምህርትን ተማር ነው እኔ ይሄ ነው ፍላጎቴ ይሄንን ነው ማረገው ምናምን ብለው መስዋዕትነት ከፍለውበት የገቡበት ነው early in life የሚፈልጉትን ነገር ያገኙ ሰዎች ናቸው እነዚህ ሰዎች so ያ ኮንሰፕት everywhere ቢሆን እና ሁላችንም የምንወደውን ነገር የምንሰራ ሰዎች ብንሆን አስቢው ግን ደግሞ ምን ያክላችን የምንወደውን ነገር እናውቃለን ምን ያክሉ ሰው ነው ማግባት ስለፈለገ ያገባው ምን ያክሉ ሰው ነው አይ አሁን ጊዜው ነው በቃ ሰውስ ምን ይለኛል ከዚህ በኋላም ላግባብል እድሜ አይፈቅድልኝም ልጅ መውለድ አለብኝ ምናምን ብሎ እነዚህ ነገሮችን ምክንያት አድርጎ ወደ ትዳር የገባው ምን ያክሉ ሰው ነው ራሷን የምታክሴት በፍጹም እንደዚህ አይነት ውሳኔ አትወስንም በፍጹም የማህበረሰብን አመለካከት ከሷ አመለካከት አታስቀድምም ሰው ምን ይለኛል እድሜ አለፈ እንደዚህ ሆንኩኝ የሚባሉ ነገሮች ጭንቅላቷ ውስጥ ጭራሽ አይገቡም ተወጥራለች በራሷ አመለካከት በራሷ ዕውቀት ማለት ነው እኔ ማን ነኝ እንትና ነኝ
እንደዚህ ነው የምፈልገው እንደዚህ ነው የምፈልገው እግዚአብሔር ከፈቀደ ይሄ ይሆናል ላይ ነች ያለችው እሷ ከራስ ማወቅ ይጀምራል ራሳችሁን ወቁ ሴቶች ይሄ ሰልፍ አዌርነስ ሰልፍ ዲስከቨሪ ከዛ ደግሞ ሰልፍ ኮንፊደንስ ቅድማውን ስትናገሪ በራስ መተማመን መነሻው ራስን ማወቅ ነው ራስን ስታቂ ከነንከንሽ መቀበል ሰልፍ አክሴፕታንስ ይመጣል በቃ ከነ ችግርሽ because you're not perfect ልትሆኚ ማች እና ፍሎውሽን እንከንሽን ትወጂዋለሽ because it's part of you ስለምትወጁ ደግሞ አታፍሪበት ሰው ፊት ብትሳሳቺ ሼማይዝሽ አሸፋፍኝ exactly የሆነ ነገር ቢፈጠር እንከንሽ በቃ ቢታይ ራሱ ላንቺ ምንም ነው በቃ ማለት ሰርቶሻላ ጆርዲ ለምሳሌ ጥሩ ነገሯ ወይም ይሄ ቆንጆ ነገሯን ብቻ አይደለችም ጆርዲ እንከኗም ናት ለይቶ ማየት አይቻልም ስለዚህ ጆርዲ ደግሞ ራስሽን ለይተሽ ስታይ ለሰውም ለይተሽ ነው ለይተሽ ኤግዛክትሊ ያሳቅቃል እሱ ያሳቅቃል ይሄ በቃ ኪችናችንን እንሸፍን የለ ከስር አቧራ ምናምን እዛው እስከተን ድብቅ እናደርገዋለን ግን አሁን ለምሳሌ አሁን ሞደርን ላይፍ በጣም አዲስ አበባ ውስጥ ገብቷልና ኦፕን ኪችን ክሎዝ ኪችን የሚባል ኮንሰፕት አለ ስፔሻሊ አፓርትመንት ውስጥ የምትኖሩ ሰዎች አሁን ቤት እየሰራችሁ ያላችሁ ሰዎች ኦፕን ኪችን አለ ክሎዝድ ኪችን አለ ክሎዝድ ኪችኑ በጣም ቆሻሻ ነው እውነት ነው የሚሰራበት ምግብ ራሱ የሚሰራበት ሁሌ እንደተዝረከረከ ነው ምክንያቱም የሚሰራበት ኦፕን ኪችኑ ግን ሰው እንደሚያየው ኤስቴቲክ እንትን ነው በቃ ሁሌ ቆንጆ ነው ሁሌ ንጹህ ነው ምንም ሲዝረከረክ አታይም ምናምን ግን ምግብ የምትሰራ ሴት ምግብ መስራት በጣም የምትወድ ሴት ያለችበት ቤት ብትሄጂ ኦፕን ኪችኑ ልክ እንደ ክሎዝድ ኪችኑ የተዝረከረከ ነው እንከንሽ ላይ የምትሰሪ አይነት ሰው ከሆነሽ የሚሰራበት ኪችን ከሆነ ተዝረክርኮ ሰው ቢያየው ራሱ አይመስልሽም እየሰራሽ ነው በቃ ይርዝ what it is እንዴ ኬክ እየጋገርኩ ነው ሊጥ ላታይ ነው እንዴ ጠብ ያለ ዱቄት ላይ ታይ ነው እንቁላል የነካው ዕቃ ላይ ታይ ነው ኦፍ ኮርስ ይታያል ምክንያቱም እየሰራሁ ነው እንከኔ ላይ እየሰራሁኝ ነው ያ ስሜት ይሄ እንከንሽን መደበቅ የሚባለው ነገር ራሱ አይታይሽም ጓደኞችሽን ያንን እንከን ያውቃሉ ቤተሰቦችሽ ያንን እንከን ያውቃሉ ወይ እሷ እኮ ይሄ ድክመት አለባት ምናምን ታቋት የለም ይባላል በቃ አለቀ sometimes ግን አውትካስት ትሆኛለሽ አውትካስት ስለሽ ልትገለይ ይችላልሽ በአንዳንድ ነገሮች ከፍሎው ጋር ወይም ከአብዛኛው ጋር መሄድ ሊያቅትሽ ይችላል ምክንያቱም ማህበረሰቡ ጥሩ ነው ባይዘው እኔ ዝም ብለን እንላተም አይደለም የምለው ግን አንቺ ያልተቀበልሽው ነገር አንቺ ላይ ቀንበር የሆነብሽን ነገር ግን አውጥቶ መጣል የራሽ ኃላፊነት ነው ገብቶሻል ሸክም ነው የሚሆንብሽ ነው ራሽን መሆናችን ብትሸፋፍኛትም እንዳልሻል ግን አደ ኢንዶ ዘዴኮ ነው ቆሽሿል ውስጡን ለቄስ እንደሚባለው ማለት ነው ስለዚህ እንደዛ ከሚሆን በቃ ራሽን ሊብሬት ማድረግ ነው ነፃ ማውጣት ነው በቃ እንግዲህ ችግርሽም እንከንሽም ታይቷል ሰው ግማሹ ያው ሊያብጠለጥልሽ ይችላል ያብጠለጥል ደግሞ እኔ አሁን ልንገርሽ ፍቅርዬ ለምሳሌ ማለት ነው በጣም እየሰራን ስላለው ስራ ኦንላይን ላይ እየሰራን ስላለው ስራ መተው ክሪቲሳይዝ ለማድረግ በጣም የሚሞክሩት እና ማን እንደሆነ ታውቂያለሽ ያልሰሩ ሰዎች ኦፍ ኮርስ የማይሰሩ ሰዎች ናቸው በጣም ሶሻል ሚዲያ ላይ የሚሳደቡትን አካውንት ገብተሽ ብታይ 9 times out of 10 ምንም ኮንተንት ያልሰሩ ሰዎች ናቸው so even ይሄ ነገር አለ ምንድነው ሰው ጤፉ እንደ ኔጌቲቭ ነገር ነው የሚታየው ወይ አንቺ ሳራ ሰው ጤፉ ነሽ ምናምን ግን ጤፍ ነው እንዴ ምንም አልሰራም እኮ ምን እኔ የሰራሁት ትንሽ ሊሆን ይችላል የሰራሁት ገብቶሻል መሰራት ካለበት ነገር ትንሽ ሊሆን ይችላል የሰራሁት ግን ሰርቻለሁ እሱስ አልሰራም ሳይሰራ ነው አፉን እየከፈተ ያለው
እና አርገው ብትዩ አስቀያሚ ነሽ ምናምን የሚሉኝ ሰዎች ፎቶአቸውን ማሳየት የማይችሉ ሰዎች ናቸው። ቴንክ ዩ መልካቸውን ማሳየት የማይችሉ ሰዎች ናቸው በመልክሽ አታክ ሊያደርጉሽ የሚመጡት ተደብቆ የተደበቀ ሰው ደግሞ አስተያየት ሰጠሽ አልሰጠሽ ፈሪ ነው ከራሱ ጋር እንኳን መጋፈጥ ያልቻለ ጤፍ ነው ቀላል እኔ እንደዛ ነው ማስበው እንዴ ጤፍ እኮ ጤፍ ለመባል መጠራቀም አለበት የማአት መሆን አለበት ጤፏ አንዷ ጤፍ ነች ሰው ማለት ለኔ በጣም ላከብርሽ ይገባኛል ከኔ የተሻለ የሰራሽ መሆን አለብሽ ከኔ የተሻለ ማወቅ አለብሽ ኢቭን ባታውቂ ራሱ ለማወቅ የምትሄጂ ሰው መሆን አለብሽ መተሽ ስታናግሪኝ ወይም ክሪቲሳይዝ ስታደርጊኝ ምናምን ምንድነው ኢንቴንሽንሽ ለማወቅ ነው ለመረዳት ነው እንድንነጋገር ነው በምክንያታዊነት ወይስ ዝም ብሎ ገብቶሻል አይደል የሆነ እኔም ካንቺ ሞስደው የሆነ ቦታ ለሰጥሽ ይገባል አንቺ የምትናገሪው ነገር እኔ ጋር መጥቶ ላንድ እንዲያረግ ማለት ነው በጣም ብዙ ሴቶች አሁን ሶሻል ሚዲያ ይጀምሩና ያቋርጣሉ ጥናት ተካሂዷል ባይ ዘ ዌይ ሶሻል ሚዲያ ይጀምሩና ለቢዝነሳቸው ሊሆን ይችላል ለሴቶች ድምጽ ለመሆን ሊሆን ይችላል እንዲሁ ኢንጆይ ለማድረግ እንደማንኛውም ሰው ፈን ለማድረግ ሊሆን ይችላል ይጀምሩና ማለት ነው ኮሜንት ሴክሽን ውስጥ ያለውን ቶክሲሲቲ መቋቋም ስለማይችሉ መልሰው ያቋርጡታል ብዙ ነገር መናገር ይፈልጉና ብዙ ነገር ፖስት ማድረግ ይፈልጉና አይ ሰው ምን ይለኛል እንዲህ ቢሉኝስ እንደዚህ ደግሞ አልሽ ቢሉኝስ ምናምን ብለው ይተውታል ራስን መቆጠብ አንደበትን መቆጠብ ይጀምራሉ ራሳቸውን ሴንሰር ያደርጋሉ ግን በጣም የሚያሳዝነው ነገር ምንድነው ከነሱ በታች የሆኑ ሰዎች ናቸው የሚናገሯቸው እነሱ የሚያስቡትን ሐሳብ ኮምፕሬሄንድ ራሱ ማድረግ የማይችል ሰው ነው የሚናገራት ሐሳቧን መረዳት ያልቻለ ሰው ነው የሰደባት ሐሳቧን መረዳት ካልቻለ እኮ ይሄ ሰው በቃ ምንድነው ይሄ ግልጽ በሆነ አማርኛ እየተናገረች ሐሳቧን ራሱ መረዳት ያልቻለ ሰው ከሆነ የሚናገራት ዋጋ ልትሰጠው ይገባል ለዛ ነገር አይደለም ራሷን ሴንሰር ማድረግ አይደለም ራሷን ከዛ ስፔስ ላይ ማውጣት ይቀርና ዋጋ የምንሰጠው ሰው በጣም ማድረግ አለበት በቃ ማለት እንፈቅዳለን እኛ ላይ ምንም ፖዚቲቭ ነገር ያላደረጉ ሰዎች እንዲናገሩ እንፈቅዳለን ሰፖርት ያላደረጉን ሰዎች አይዞሽ በርቺ ያላሉን ሰዎች አንቺ ተይረፊ እንዲሉ እንፈቅዳለን አሁን እኔ የብዙዎቻችን ችግር የሚመስለኝ ራሳችንን የምናውቅም አይመስል ሰልፍ አዌርነስ ለመሰለሽ አዌር ስትሆኚ ስታውቂው አክሴፕት ማድረግ ትጀምሪያለሽ ራስሽን ስትቀበዩ ደግሞ በራስ መተማመንሽ ቅድም እንዳልሽው ከነንከንሽ ራስሽን ትቀበያለሽ ግን ስለራስሽ ማታቂ ከሆነ ኢቭን ለራስሽ እንኳን ጊዜ ሰተሽ ራስሽን የመመልከቻ ጊዜ ካላገኘሽ ይሄም እየመጣ አንቺ እንደዚህ ነሽ ሲልሽ ስትቀበይ ይሄም እየመጣ የሆነ ዴፊኒሽን ሲሰጥሽ ነኝ ያያሽ በቃ ከዛስ ድሬኒንግ ነው በጣም አምሮሽ እየዛለ ነው የሚመጣው የዛ ሁሉ ሰው ኢንተርናላይዝ ደግሞ ታረጋለሽ ባይ ዘ ዌይ ኦሬዲ ውስጥሽ የሚነግርሽን ነገር ነው ሰዎች መተው የሚነግሩሽ እኮ ኢንሴኪዩር እኮ የምትሆኝበት ነገርም ይሆናል እንዲወጣ የሚያረጉት እኔ ቁመቴ አሁን ለምሳሌ በጣም እንትን ነው ኢንሴኪዩር ነኝ እሺ ስለ ቁመቴ ማለት ነው ኦኬ ዳትሪ እኔ አሁን ምን ስድብ ምንም አይመስለኝም ግን አጭር ምናምን ከተባልኩ ይነካኛል አሁን እንደዚህ ስለተናገርሽ ራሱ በቃ ኮሜንት ላይ መጥቶ አጭርም በተለያየ አይነት ቋንቋ ነው የሚናገር ግን ይሄንን ያልኩበት ምክንያት ምንድነው በቃ መስማት አልፈልግም እሱን ነገር አጭር እንደሆንኩኝ መስማት አልፈልግም ግን አገነሱ ይጠቀሙበታል ታውቂያለሽ መናገርሽ በራሱ አዎ ይጠቀሙ ሬዲ ሁኚ ለማለት ሬዲ ሆናለሁ እሱ ችግር የለውም ግን አሁን ጓደኞቼ ምናምን ለፈን ማለት ነው እንተራረባለን እና ሲተርቡኝ ይሄንን ነው የሚጠቀሙት አይደል በቃ መተራረብነቱ ይቀራል እሳቸው ሄዳለሁ ታው በቃ የምር ነው ወይስ የቀልድ ነው ይሄ ነገር ያው ሲሪየስ ያልወስደውም ግን at the same time በቃ ጨዋታ ያቆማል እዛ ጋር በቃ ከዚህ በኋላ ዝም በሉ ምናምን ገብቶሻል በቃ
እንትን ነው የሚሆንብኝ ፈኑ ይጠፋብኛል ግን ልልሽ የፈለኩት ምንድነው ያንን ኢንሴኩሪቲ ማወቄ ምን እንደሆነ አረገኝ መሰለሽ በተቻለ አቅም ያ ኮንቨርሴሽን ያለበት ቦታ ላይ ላለመገኘት ይሄም አንድ መንገድ ነው ገብቶሻል በቃ ኢንሴኩር ነኝ ስለቁመቴ ስለዚህ በቁመት ከማንም ጋር አልለካካም ማንንም አልናገርም ማንንም እንዳይናገረኝ ብዬ ልክ እሱም ሲነሳ ተነስቼ ወይ ዞር እላለሁ ወይ ሄዳለሁ ምናምን በቃ በጣም ብዙ ጓደኞቼ ያውቃሉ ቤተሰቦቼም ያውቃሉ እና በቃ ኮምፎርትመንትን ስለሚለኝ ደስ በሚል ሁኔታ በጣም ቴር ዳውን ሊያደርጉኝ ወይ ደግሞ ሊጎዱኝ የሚፈልጉ ጓደኞች ስለሌሉኝ ብዙም ጊዜ አይነሳም ግን በቃ ሙድ ይያዛል አንቺ ምን አስጨነቀሽ ምናምን እባላለሁ እና ደግሞ it's not that serious insecure ነኝም ስል like ማታ ገብቼ ስለሷ አለቅሳለሁ እያልኩኝ ሳይሆን I wish I was told በቃ ረዘም ብል ደስ ይለኝ ነበር ሁላችንም የሆነ ነገር ይኖራል በቃ የሆነ ምን ወደው ምናልባትም እኔ ኖርማሊ ቁመት በጣም ስለምወድ ሊሆን ይችላል ወንዶች ላይም ሴቶች ላይም በጣም ቁመት ደስ ይለኛል ረጅም ወንድ ባገባ አሁን በጣም ደስ ይለኛል እና ረጃጅም ልጆች ቢኖሩኝ ምናምን በጣም ደስ ይለኛል ለምሳሌ ማለት ነው ስለዚህ ይሄ አለን በቃ ምናልባት ርዝመት ስለምወድ እና ስለሌለኝ ያም ሊሆን ይችላል ይሄን ያክል ሴንሲቲቭ እንደሆነ ያደረገኝ ግን it's not that serious again ምክንያቱም ምንድነው ተፈጥሮዬ ነው በቃ በጣም ብዙ ሰው ደግሞ ይወደዋል ሰውነቴን ቁመቴን እና በጣም ብዙ ይወዳል ፐርፌክት ሳይዝ ነው ምናምን ስለሚባል ይሄን ያክል መጥፎ ነገር ነው ልልሽ አይደለም ግን ኤቭሪቲንግ ደግሞ አለው እንደዚህ ለምሳሌ ፈገግታዬ እኔ በጣም መልኬን እንድጠላ የተደረኩበት ነገር ነበር ፈገግታዬ በጣም በቃ መስታወት ላይም ቤት ውስጥ ከሆነ አመት እስከ ሆነ አመት ድረስ ፎቶ የቤተሰብ ፎቶ ምናምን ሲነሳ ሁሌ ተይጄ ተደበቃለሁ ምናምን ፈገግ ላለ ማለት በቃ ፎቶ ላለመነሳት መልኬን ከመጥላት የተነሳ ነው በሆነ ሰዓት በኋላ ነው እንዴ ምንድነው ምለው እቺን የመሰለሽ ሸበላ እንደደበቁ ምናምን ብዬ ገብቶሻል አይደል ግን የዛኔ እንደዛ እንዳረግ ያረገኝ ጭንቅላቴ ነው ምንም ዋጋ ያላቸው ሰዎች አልነበሩም ስለፈገግታዬ መጥፎ አመለካከት እንዲኖረኝ ሲያረጉኝ የነበረው በርግጥ ወንድሜ I don't know አይተሽ እንደሆነ አላውቅም ግን ወንድሜ በጣም ቀላጅ ነው በጣም ይተርባል በጣም በቃ ቤት ውስጥ ለበዓል ምናምን ስንሰበሰብ በእያንዳንዳችን ሙድ እየተያዘ ቻይልድሁድ ላይ ያሳለፍነው ነገሮችን እያወራ ይሳቃል በጣም ይሳቃል እና ይሄ በሰው ሙድ እየያዘ የሚያስቅ ሰው ታውቂያለሽ እንደዛ አይነት ሰው ነው ሶ ሙድ ይዝብኝ ነበር ሶ ትምህርት ቤት ተሰማው የነበረውን ነገር ስለመልኬ ቤት ውስጥ እንሰማው ነበር ሶ I think ያ ኢምፓክቱን ሞር እንትን እንድል like insecure እንደሆን መልኬን እንድጠላ መስታወት እንዳላይ ምናምን አርጎኛል ይመስለኛል ግን at the same time አብዛኞቹ ስለ መልኬ መጥፎ ነገር ሲናገሩ የነበሩት ሰዎች አሁን ላይ ማላቃቸው ናቸው የሉም ህይወቴ ውስጥ ወጀ so more መልኬን እያየሁት ራሴን እየወደድኩት ሲሄድ እንዴ ከኔ በላይ ቆንጆ የለም ማለት ጀመርኩኝ ለኔ ማለት ነው መልክ እንደተመልካቹ ነው ለአንዳንድ ሰው አስቀያሚ ሊሆን ይችላል አሁንም ማስቀየማቸው ሰዎች ሊኖሩ ይችላሉ ሰብሰብ ብለው ድንኳን ጥለው ለቅሶ ሊወጣላቸው ይችላል ለቅሶ በጣም ያወጣል by the way ካስቀየምኳችሁ ማለት ነው ግን ለኔ ግን ማለት ነው ጆርዲ ማለት በቃ የሆነ በጣም ቆንጂዬ ፈገግ ስትል በጣም ደስ የምትል ሰዎች ራሱ ፈገግ እንዲሉ የምታረግ ሰው ናት አሁን ላይ ለኔ ማለት ነው ያ ይሄ ሜንታሊቲ ግን ከየትም አልመጣም ሰው ፈገግታሽ ሲያምር ምናምን ስላለኝ አይደለም መጀመሪያ ነኝ እኔ እንዴ ፈገግታዬ ያምራል ምን ሆኜ እኔ ጠላሁት ብዬ ነው ከዛ በኋላ ነው ፈገግታሽ ሲያምር መባል የጀመርኩት ፈገግታዬን ማሳየት ሲጀምር ማለት ነው እዚህ ጭራሽ እንደዚህ አፍኛው ነበር ፈገግ ምለው በጣም ፐርሰፕሽን ማተር ያደርጋል ውስጥሽ ፊልም የምታደርጊው ነገር በመልክሽ ይታያል በኢነርጂሽ ይታያል by the way ደስ ብሎሽ ፈገግ ስትይ እኮ ነው ሰውም ፈገግ የሚለው አብሮ አይደለ ይጋባል I have a big smile እኔ ደግሞ ፈገግታዬ ትልቅ ነው ስለዚህ ለብዙ ሰው ይበቃል ስለዚህ
I just had to know that ገብቶሻል እዛ ሪያላይዜሽን ላይ እስከደርስ ብቻ ነው ስትራግል ያደረኩትና እሱን ካወቅኩ በኋላ ግን ማንም መጥቶ ምንም ሊለኝ አይችልም ምንም ስሜቱ ደግሞ ደስ ይላል በጣም my god በራስ መልክ በራስ ማንነት በራስ ጭንቅላት ባለሽ ለምን 5 ሳንቲም አትሆንም በዛች መተማመን የመሰለ ነገር የለም በጣም ትልቅ ፍሪደም ነው ትልቅ ነፃነት ነው እኔ በቃ I feel like I can do anything ምንም መሆን እችላለሁ ብዬ ነው ማስበው ምንም የለኝም እኮ ግን በቃ እኔ ምንም መሆን እችላለሁ ብዬ ነው ማስበው የትም ቢሄድ ምንም ሀገር ቢሄድ ምንም ቦታ ብደርስ ምንም አይነት ችግር ቢፈጠርብኝ እንደምቋቋመው አውቀዋለሁ በቃ ከእግዚአብሔር ጋር ማለት ነው ሰልፊሽ ነሽ ተብያቃለሁ በጣም አንቺ ውይ በስማ ራስሽን ትወጃለሽ እንዴ ራስን ሞዴል የመሰለ ነገር የለም by the way ያስ በጥሩ ጎኑ መወሰድ ያለበት ነገር ነው እንዴ በጣም ለራስሽ ስትቆሚ እንደዛ ትባያለሽ by the way ሰልፊሽ መጥፎ የሚሆነው ሌሎች ሰዎችን እየጎዳሽ ራስሽን ብቻ ስትጠቅሚ ነው ሌላ ሰውን ግን ሳትነኪ ራስሽን ብትወጂ ግዴታሽን ነው እንጂ እና መጥላት አለብሽ እንደገና ደግሞ እውነቱን ነጋገር ከተባለ ሁሉም ሰው እኮ ነው ራሱን የሚወደው ጤናማ ሰው ጤናማ ያልሆነ ሰው ትክክለኛ ባልሆነ መንገድ ምንድነው ይሄ ናርሲሲዝም ወደሚባለው ዲፕ ዳውን ኢንሴኩሪቲ ነው ኦፍ ኮርስ በጣም የበታችነት ስሜት ነው ግን ስቲል ሄልዚ የሆነ ሰልፍ ላቭ ነው ብዬ አላስብም ግን እንዳልሽው ጤናማ ሰው ግን እና እንግዲህ እኔ ኃላፊነት የተሰጠኝ ለራሴ እኔ ነኝ ብዬ ነው ማሰብ እንዴት አልወደውም እንዴት ነው ማልወደው እንደገና ደግሞ እንዴት ሌላ ሰው እንዲወድሽ ላንቺ ጥሩ አመለካከት እንዲኖር ኤክስፔክት ታደርጊያለሽ ራስሽን አክሴፕት ሳታደርጊ እንዴት ሰው አክሴፕት እንዲያደርግሽ አንደርስታንድ እንዲያደርግሽ ኤክስፔክት ታደርጊያለሽ የራስሽን ድክመት አይተሽ ያንን አክሴፕት ሳታደርጊ እንዴት ሰው አክሴፕት ያደርገኛል forever ለማንነትሽ ሰውን ይቅርታ እየጠየቅሽ ልትኖሪ ነው ማለት ነው አይደለ በቃ ወይኔ እንደዚህ ስለሆንኩ በጣም ይቅርታ ምናምን ነው በቃ it is what it is yes ዋው እንደውም ሶሻል ሚዲያ ላይ አሁን ምን እየተባለ መሰለሽ የሆነ compare and despair syndrome ነው ሲንድሮም የሚሉታል ግን ብቻ compare and despair ያሉ የሆነ ምን መሰለሽ ማኒፌስቴሽኑ ሰዎች የሌሎች ሰዎች ኑሮ ያዩና ዲስፔር ውስጥ ተስፋ መቁረጥ ውስጥ እኔ አሁን ምን ተስፋ አለኝ በፊልተር የተወለወለ ፊት ታይና የኔ ፊት እኮ ምን ይመስላል በጣም ምናልባት አንዷ ቱርኬዳ ካሰራችው ሰውነት ጋር የራሷን ናቹራል የሆነ ቦዲ ታይና በቃ ራሷን መጥላት ከዛ ደግሞ ይሄ ሶሳይቲው በሰጠው የቢዩቲ ስታንዳርድ ሚት ለማድረግ ማይሆን ነገር ውስጥ መግባት እኔ ይሄ ሁሉ ባይዘው ማለት ነው አሁንም ተመልሰን መጀመሪያ ያነሳናት ሀሳብ ሰልፍ አዌር ያልሆነ ሰው ሰልፍ አክሴፕታንስ የለውም አንቺ ያልሽው ራሱን ያልተቀበለ ሰው ኮንፊደንስ ሊኖረው በራስ መተማመን ሊኖረው አይችልም ስለዚህ እገሌን ለመምሰል እናንተና ያስቀመጡትን የውበት መለኪያ ለማምጣት ይታገላል ማለት ነው ስለዚህ ማይሆን ሲቹዌሽን ውስጥ ነው የሚገባው በጣም እንድናወራ የምፈልገው ጆዲ እንዴት ነው ይሄ ሊብሬት ማድረግ የምንችለው ማለት እኔ ያሳዝነኛል አንዳንድ ቲኔጀሮች በጣም ነው የሚያሳዝኑኝ የኛ ታናናሾች የኛም እኩዮች ከኛም የበለጠ ድግሱን ታይዋለሽ ሽምግልናውን እያየን ነው ሰርጉን እያየን ነው ከዛ በጣም በቃ ጥሎሽ ባይ ዘ ዌይ ስፒኪንግ ኦፍ ጥሎሽ ስሰማ አለካ ግማሹ እየተከራየ ነው ጥሎሽ የሚያመጣ ይመለሳል የምር ነው ይመለሳል ይሄን ያህል ለመታየት የምንሄድበት ርቀት ኢንፋክት ሽምግልናችንም ይቅርታ አድርግልኝና ማስመሰል ይበዛዋል ከዛይ ነው በቃ እኮ ተቀብለው ደግሰው ምናምን የሽምግልና ኮንሰፕት ምንድነው የመጀመሪያው ዋናው የሽምግልና ኮንሰፕት ምንድነው እሱም ቤተሰብ ሳያቅ ነው የሚታየው ሳያቅ ኤግዛክትሊ የሚያቀው የሽምግልና ላኪው ቤተሰብ ነው ተሰብስቦ የምር ምን ቢሉ ይችላሉ ደግሞ እንጂ በጠዋት ይኬዳል ከዛ በኋላ ቀጠሮ ይቀጠራል አይደለ እንደዛ ነው እኔ ማቀው አሁን እንደዛ ነው መጀመሪያ ሽማግሌዎቹ ተሰብስበው ይሄዳሉ የሙሽሪት ቤተሰቦች ጋር ያስደነግጣሉ ምክንያቱም በጠዋት ነው የሚኬደው በቃ
እንደዚህ ነው እንደዚህ አይነት ነገር አለ ምናምን ከዛ ለመልስ ኑ ተብሎ ነው የሚደገሰው ከተደገሰ ለመልስ ሁለተኛ ተቀብለናል ኑ ተብሎ እሱ ነው የሚደገሰው ልጅቷ የምታውቀው ነገር የለም ተደብቃ ነው ጭራሽ ልትናደድ ሙላ ትችላለች አሁን ያለው ሊሆን ይችላል አሁን ተደግሶ ነው እኔ አይ ቲንክ የሶሻል ሚዲያ ነገር ይመስለኛል እዚህ ፖይንት ላይ እንድንደርስ ያደረገን እና በጣም የምመኘው ስፔሻሊ ቲኔጀሮች ማለት ነው ሶሻል ሚዲያ ውሸት ነው በጣም ትልቅ ውሸት ነው በጣም ብዙ ፎሎወር ያላቸው ይሄ ፍራንክ ምናምን የሚሰሩ ስክሪፕትድ ነው አዎ ቴንክ ዩ በእናትሽ ንገሪ ኢቭን በቴሌቪዥን ደረጃ ድንቅ ቲቪ ስክሪፕት ነው ያቀርበላችሁ ያለው it's literally what በኮንትራት ምናምን ተፈራርመው አንቺ እንዲት ያለሽ አንቺ እንዲት ሆኛለሽ ምናምን ተብሎ ነው ገብተው ስንት ታሪክ ያሳዩን ያሉት also እንደ ጎረቤት አይኖርም thank you እንደ ጎረቤት አይኖርም ሁላችንም ገንዘብ የለንም ይሄ ሶሻል ሚዲያ ላይ የምታዩት ነገር ገንዘብ ስላለ ነው የምታዩት ያ ያደረገው ሰው ገንዘቡ ስላለው አክሰሱ ስላለው ነው ያደረገው ይሄ ደግሞ ስፔሻሊ ቲክቶክ በጣም ጥሩ ነገር አድርጓል obviously በጣም የብዙ ሰዎችን ህይወት ቀይሯል ምናምን እንደ ፌሎ ቲክቶከር እኔ ራሱ መጥፎ ነው ብዬ አላስብም ግን at the same time ይሄ አድቨርታይዝመንት ማስታወቂያ በጣም ትልቅ ችግር ነው እየፈጠረ ያለው ቢዝነስ ነው ለነዚህ ሰዎች ለፎቶ ቤቱ ቢዝነስ ነው ለዲኮር ቤቱ ቢዝነስ ነው ለቀሚስ አከራዩ ለቃከራዩ እንዳልሽ ጥሎሽ ለሚያከራየው ቢዝነስ ነው this is የካፒታሊዝም ውጤት ነው ይሄ thank you እንጂ ሰዋሰውነት አይደለም ደስታ የለውም እያልኩኝ አይደለም of course ደስታ አለው ማንንም ሰው ምን የመሰለ ድግስ ደግሶ ቢያገባ ምናምን ሽምግልናውንም ቢደግስ ጥሎሹንም ቢደግስ even engagement party ሁላ ቢኖረው አብዛኛው ሰው በጣም ደስ የሚለው ይመስለኛል ግን ሪሊስቲክ ነው ወይ ሪሊስቲክ አይደለም ምክንያታዊ ነው ወይ አይደለም ምንድነው ምክንያቱ በዛ ብር የሆነ ለልጆች ሊተርፍ የሚችል ነገር ብናደርግበት አይሻልም አይደል ለሚወለዱት ልጆች ግን ያለው ሰው ደግሞ ሀብቴን በምን ላሳይ ነው የሚለው መረዳት ያለብን ነገር በምን ሀብቴን በምን ላሳየው ብሎ ላቀረበልሽ ሾው ያንቺን ህይወት አይተሽ ኮንሲደር አድርገሽ ምናምን ዲስፔር ውስጥ የምትገቢ ሀዘን ውስጥ የምትገቢ ወይኔ እኔ ሰርግ እንዴት ይሆን ምናምን ትኮነ ደስታ እየራቀሽ ነው የሚሄደው እስከ መጨረሻው ድረስ እኔ ጩኸት ሲበዛ ጩኸት ስልሽ ሰው በተለያየ መንገድ ይጮሃል አንድ ከሚጮህበት ነገር መካከል በድርጊት ይጮሃል ማለት ራሱ አይጮህም የሚሰራው ስራ ይጮሃል እዩኝ ማለት ነው አሁን ለምሳሌ እኔ 100 አበባ እንዲደርድሮ ሽማግሌ ምናምን ሲልክ አለማየት አልችልም ጮሆ ነው ራሱ እዩኝ ያለ አለው ለምን መጮህ አስፈልገው ነው አሁን እኔ ቲኔጀሮችም እንዲረዱ የምፈልገው አንዳንዱ ብራይብ ነው የሚያደርገው ብራይብ ስልሽ የሆነች የጎደለሽ ነገር ትኖራለች እንግዲህ ሳይኮሎጂ ነው ማለት በሪሌሽንሺፓቸው ሊሆን ይችላል በሱ ባኗኗር በሶሻል ላይፍ ሊሆን ይችላል አልታየውም ብሎ የሚያስበው ነገር ይኖራል ያንን ክፍተት በጨዋታ ኮምፐንሴት ለማድረግ ይጥራል ኢቭን እንደዛ ባይሆን ራሱ ፍቅርዬ ማለት ይሄ እንዴት ነው ኢቭን ላይክ ሶሻል ሚዲያ ሳይመጣ በፊት ምናምን ራሱ እኮ በጣም ኤክስትራቫጋንዛ የሆነ ሰርግ መደገስ ይኖራል እኮ እኔ አሁን ኤቭሪ ኤክስትራቫጋንት የሆነ ሰው ለዛ ነው እያልኩኝ አይደለም ግን አንዳንዴ ብዙ ጊዜ እኔ ምን አጋጠመኝ መሰለሽ ኤግዛጀሬትድ የሆኑ ጀስቸሮች የሆነ ነገር መደበቂያ ናቸው እኔ በጣም ብዙ ሰው ስላየው ነው ለመሰለሽ የተረጋጋ ሰው በላይፉ በቃ ስቴብል የሆነ ሰው ካልም ነው በቃ የሚወዳትን ልጅ እጁ ሊያስገባ አይደለም ያረጋዋል እኮ ችግር የለም ከፈለገሽ 100 አይደለም ሚሊዮን ይደረድርላታል ግን ለሰው እየጮኸ እዩኝ አይልም
የተረጋጋ ፍቅሩ ስቴብል ከሆነ ጥሩ ኮሚኒኬሽን ጥሩ መግባባት ካላችሁ አለስ የሆነ ነገር ተፈጥሮ ፕሩፍ ለማድረግ እየጣረ የፈለገው ነገር አለ ኤግዛጀሬትድ ጀስቸር የሆነ ነገር ሽፋን ነው ለምሳሌ በሲምፕል ልንገርሽ ኮምፐንሴት ለማድረግ እንትን ኢቭን ትልልቅ መኪና የሚነዱ ሰዎች የሆነ ነገር ኮምፐንሴት ለማድረግ ነው አም ሶሪ እንግዲህ እኔ አሁን ይልሽ ምን እንደሆነ ልንገርሽ በጩጮች ልንገርሽ ምን ያረጋሉ ብዙ ይሄ ከክፍለ ሀገር ወደ ክፍለ ሀገር የሚዞሩ ፓረንቶች ሁሉንም እያልኩ አይደለም ወይ ደግሞ በሆነ ምክንያት ለልጆቻቸው ጊዜ ያልሰጡ ግን ሀብታም ሰዎች ይኖራሉና ምን ያረጋሉ most of the time እናት አይቻልም ትላለች የሆነ ነገር ይገዛልኝ አይቻልም ምክንያቱም እሷ አለች አጠገቡ ስለዚህ ትቀጣለች ሁሌ ትንከባከባለች ምናምን አባት አሁንም እባካችሁ ልብ በሉ ሁሉንም አባት ይያልኩኝ አይደለም አብሰንት የሆነ ዳዲ ግን ብራይብ ለማድረግ ይሞክራል ልጁን ስፖይል ያረጋዋል ያመጣና ልክ ከወር አንዴ የመጣ በልጁ ህይወት ትላልቅ ታብሌት ይዞ ይመጣል ከዛ ልጁ ህፃን ነው አያውቅም አንቺ እኮ ስለማትወጂ ነው ይላል እናቱ አንቺም ቢትኛለሽ እሷም ቢያለችው አባትየው አምጥቶ አረ የኔ ልጅ እኔ ያለው ለያለ ሺ ነገር ይደረድራል ገባሽ አጋጦኛል በቃ እቺ ብራይብ ማረጊያ ናት መንገድ ግራንድ ጄስቸር አላምንም እኔ ልንገርሽ ሰው የምር ከተዋደደ ሰው የፈለገው ሀብታም ቢሆን ጥሩ ነው እኔ ዳይመንድ አይደለም ከዛ የመለጠ ነገር ይታሰርላቸው ወቶቻችን ይመርባቸው ይዘንጡን ያሉድም እንደዛ ኢንፋክት ግን ይሁንላቸው ይስመርላቸው ግን ጮት ሲበዛ ጠርጥር አይ ቲንክ ዓለማችን በጣም የሾው ሆኗል እሱን እኮ ነው ምንሽ ይጠቆም ብላችሁ እህቶች አስቡ ሁሉ የታየው ነገር ቅድም ብለሻል most of the time is a lie ከዛ ይሄ በጣም ከሚያብለጨልጨው ጀርባ ብዙ ህመም ሊኖር ይችላል you don't know ላይኖርም ይችላል of course ግን ብዙ ህመም አለ ብዙ መታለሎች አሉ even አንዳንድ አፖሎጂዎችን ይቅርታ ሲጠይቁ ራሱ ብዙ ቺት አርጎ ምናምን መጨረሻ ላይ በዚህ መንገድ ይቅርታው ሊጠይቅ ይፈልጋል ህይወቱ እኮ አልተቀየረም እስቲል እኮ በዛ አይነት መንገድ እኮ እንደፈለገ ይኖራል ያንን ጥፋት ደግሞ ያጠፋል ግን በዚህ ሊሸውድ ይፈልጋል በአበባ በዳይመንድ በምን እና ምንድነው ክሊር የሆነ ሞቲቭን እስኪ ከነዚህ ነገሮች ትንሽ እንትን ብለን ማየት እንችላለን ደግሞ ሆይታ ብቻ ፎሎ አናድርግ ትልቅ እንትናችን አይ ቲንክ ችግራችን ምንድነው መሰለሽ በጣም ብዙ ፎሎወር ያላቸውን ሰዎች ብታይ የኢትዮጵያ ቲክቶክ ላይ ምን ያክሉ ነው በቃ ቁም ነገር ሰርቶ ነው ይሄን ፎሎወር ያገኘው ብለሽ ብትጠይቂ እንደው ምናልባት ወሬ ከሚያወሩት ስለ ይሄ ዜና ምናምን ከሚያወሩ ሰዎች ውጪ ነው ያወሩ ያሉት ምናልባት መልእክተኛው አይደል አሉ አክቹሊ የተሰነ ነው መልእክተኛው ማስተር ማን ነበር ማስተር አብነት በቃ ስታያቸው ብዙ ጊዜ ጥሩ ነገር ለማድረግ ርህራሄን ፕሮሞት የሚያደርግ ሰብአዊነትን ፕሮሞት የሚያደርግ ሰው ለሰው መተጋገዝን ፕሮሞት የሚያደርግ ኮንተንት የሚሰሩት እነሱ ናቸው ግን ሌሎቹ አብዛኞቹ ፎሎወርስ የሰበሰቡትን ሰዎች ብታይ ምንድነው ፕሮሞት የሚያደርጉት ወይ ልብስ ነው ወይ ሜካፕ ነው ወይ ፀጉር ነው ወይ ስድብ ነው በቃ ምንም ነገር የላቸውም ሶ የሶሻል ሚዲያ ትልቁ ጥቅም ምንድነው ምርጫው ባንቺ ነው ምርጫው ስፔሻሊ አሁን ቲክቶክ ላይ ያወራን ከሆነ ላይክ የምታደርጊውን ኮሜንት የምታደርጊበትን ኢንተረስትድ የሆንሽውን ነገር አፕሊኬሽኑን ከጀመርሽ ጀምሮ ያጠናሻል ያጠናሽና ምንድነው የምትፈልጊው ኤዱኬሽናል ኮንተንት ከሆነ ኢንተራክት የምታደርጊው ከኤዱኬሽናል መጀመሪያ ዝም ብሎ ነው በልክ የሚለቀልሽ ሶ ላይክ እያደረግሽ ያለሽው ለምሳሌ ኤዱኬሽናል ኮንተንት ላይ ወይም ደግሞ ለምሳሌ ውሻ አሁን እኔ በጣም ውሻ ወዳለሁ እና መጀመሪያ ላይክ ማድረግ የጀመርኩት የውሾች ቪዲዮዎችን ነው ውሾች ሲወድቁ ውሾች ጎመን ሲበሉ የሆነ ነገር ሲያረጉ በቃ በጣም ኪዩት የሆነ ነገር ሲያረጉ እሱን ነው እና እንዳለ ፎር ዩ ፔጅ ኢሚዲየትሊ በንጋታው የውሻ ሆኖ የጠበቀኝ ስክሮል ሳደርግ የውሻ ሶ ኢንተራክት የምታደርጉትን ሰው ፎሎ የምታደርጉትን ሰው አስቡበት ለሶሻል ሚዲያ ለህይወታችን ጥሩ ነገር ነው ብዬ አስባለሁ ቲክቶክ ላይ 3 ሰዓት ሙሉ ቁጭ ብዬ ስክሮል አድርጌ ጥሩ ነገር ሳሊዝ አልወጣም ብዬ አላስብም ሁላችንም ኢንፍሉዌንስ እንደረጋለን በመናያቸው ቪዲዮዎች ማለት ነው
በጣም ኮንሺየስ መሆን አለብን ኢንተራክት የምናደርግባቸውን ኮንተንቶች ማለት ነው። በፍጹም የማይመጡልኝ ኮንተንት ነገሮች አሉ። ለምሳሌ እኔ መጋገር ወዳለሁ ኬክ ምናምን ማለት ብጋግር ብዬ እመኛለሁ። ጋግራለሁ፣ አሁንም መጋገር እችላለሁ። ግን የሆነ በቃ የተለያየ ክሮሳንት ምናምን ብጋግር ደስ ይለኛል። እንዳለ ስክሮል ስታደርጊ እሱን ነው የምታየው። ፓስታ አሰራር፣ ላዛኛ አሰራር፣ ይሄ በቃ ኩኪንግ ቪዲዮዎች እወዳለሁ፣ ይመጣልኛል። እና ያንዳንዱ ማየው ዝም ብዬ አይቻልም ስክሮል ማድረገው ሙያ ተመሬ ነው የማልፈው። ለምሳሌ ነጭ ሽንኩርት በዘይት ተጠብሶ ዳቦ ተቀብቶ እንደሚበላ ምናምን አይ ኔቨር በፍጹም ሞክረዋለሁ ብዬ አላሰብኩም። ግን የሆነ ቀን ሞከርኩት፣ ወደድኩት። ለምሳሌ ኢንፑት ያለው ነገር ቢሆን ጥሩ ነው፣ የምንከተላቸው ነገሮች ማለት ነው። ውሻ ወደፊት እንደማሳድግ ስለማቅ እንዳለ የውሻ ትሪኮች እንዴት ትሬን ማድረግ እንደምትችይ ውሾችን ምናምን ይመጣልኛል። ፍቅርን እወዳለሁ፣ ትዳርን እወዳለሁ። ጀንዊን የሆኑ ያበሻ ካፕሎች አይመጡልኝም honestly speaking። እኔ ጀንዊን የሆነ የአበሻ ካፕል ሶሻል ሚዲያ ላይ ያለ አይመስለኝም ጀንዊን አይመስለኝም። like ኢንተራክሽናቸው ጀንዊን አይመስለኝም። የሚተቃቀፉት ምናምን because honestly speaking ችግራችሁን አሳዩኝ፣ ስትጣሉ አሳዩኝ። ከዛ እንዴት ነው ያንን ግጭታችሁን እንዴት ነው ያለፋችሁት? show me that እንጂ አላምንም አለበለዚያ። ግን ወደ አበሻ ወዳልሆኑት ካፕሎች ስትሄጂ ይሄ ፖሊሽድ የሆነ ነገር አይደለም የምታየው። የልጇን ከዳይፐሩ ያመለጠውን ፑፕ የልጇን ካካ ነክቷት ቲሸርቷ በሱ ኮንተንት ትሰራለች ስለ እናትነት። now I believe that ምንም እየደበቅሽኝ አይደለም ስለ እናትነት። ገብቶሻል? እንትን ተጋጭተው እንዴት ተጋጭተው ስልሽ ላይክ ተጣልተው ከባልና ሚስቶች ተጣልተው እንዴት ኮሙኒኬት እንዳደረጉ ኮንፍሊክታቸውን እንዴት ኮንፍሊክት ሪዞሉሽን እንዴት እንደፈቱ ምን አይነት ትራማሱ እንደነበረበት ምናምን በግልጽ ይሄ ሆኖ ብለው የሚያወሩ ካፕሎችን በደንብ ነው የምከተለው። because ያጣነው ኪዩትነስ አይደለም። ኪዩት ካፕል ሲያምሩ ላይክ እሷ የሆነ የእንትን የፕሬግናንት እንትን ለብሳ ከዛ እሱ እንደዚህ ይዟት ቪዲዮ ፎቶ ምናምን no that's not what I want። genuinely ugly ፓርቱን የሚያሳዩኝ ሰዎችን ነው የምፈልገው። እንዳልኩሽ ፍቅርን እወዳለሁ፣ ትዳርን እወዳለሁ። ወደፊት እግዚአብሔር ከፈቀደልኝ የምመኘው ነገር ነው፣ የምፈልገው ነገር ነው። ስለዚህ እንደዚህ አይነት ካፕሎች በስነ ስርዓት ኪዩሬት አድርጌ እንትን እላለሁ፣ እከታተላለሁ እንደዚህ አይነት ካፕሎችን። ከዛ በተረፈ ምንድነው እንትን ላይ በጣም ኢንተረስትድ ነኝ፣ ፓሲቭ ኢንካም ቢልድ ማድረግ ማለትም ሶሻል ሚዲያሽን እንዴት ገንዘብ እንዲያመጣ አድርገሽ ላይክ ትራቨል ማድረግ የወደፊት እንትኔ ስለሆነ እሱን በጣም እከታተላለሁ። ሪሞት ጃብ እንዴት ማግኘት እንደሚቻል፣ እንዴት ሶሻል ሚዲያሽን ማሳደግ እንደሚቻል እና የሚባሉ ኮንተንቶችን ታገኛለሽ ፎር ዩ ፔጅ ላይ። ሌላ ምንድነው ትራቨል፣ በጣም ትራቨል ማድረግ የምመኘው ነገር ስለሆነ የተለያዩ ትራቨል ቭሎጎች ይመጡልኛል። ሶ ፎር ዩ ፔጅ ቴይለርድ ነው። ቴይለርድ የሆነው ግን በምንድነው እኔ የምፈልገውና ላደርገው የምፈልገው ለወደፊት ግቤ ኢንፑት ሊሆን የሚችሉ ነገሮች ናቸው ፎር ዩ ፔጅ ላይ የምታገኛቸው። እና women own ቢዝነስ ያላቸው ሴቶች እነሱ ደግሞ ሰፖርት ለማድረግ በጣም ላይክ አደርጋለሁ፣ ሪፖስት አደርጋለሁ ምናምን። ሶ ፎር ዩ ፔጃችሁን ቁጭ ብላችሁ ማየት መቻል አለባችሁ ማለት ነው። እኔ ቲክቶክ አያስተምርም ብዬ አላስብም። በጣም አዝናለሁ። በጣም ብዙ ሰው እዚህ ቲክቶክ ላይ ጊዜያችሁን እያጠፋችሁ ነው፣ ስክሮል እያደረጋችሁ ነው ምናምን ሲባል በጣም የሚጠቅም ፕላትፎርም ነው። It's the best way to learn። እኔ ቲክቶክ ላይ ያልተማርኩት ነገር የለም። እኔም ያልተማርኩት like even like kitchen hack ይሄ በእንቁላል መምቻ የተቀቀለ እንቁላል ከትኩሷ ውስጥ እንደዚህ መታ አድርገሽ ማውጣት እንደምችል ታውቂያለሽ? ኦኬ አላውቅም። እንትን ምንድነው ጭልፋ በረዶ ቤት ከተሻ ቀዝቅዘሽ በጣም too much like ቅቅል ምናምን ቀቅለሽ በጣም too much ቅባት ከበዛው
በዛ ጭልፋ ማውጣት እንደምትችይ ታውቂያለሽ ቅባቱን በበረዶ yes በበረዶ ይሄንን አይቻለሁ አሁን እንደዚህ ነገር በፍጹም ላይክ አንቺ ይመጣልሽ የምትችይው ነገሮች አይደሉም ይመጣልሻል ላይክ ኤዱኬሽናል የሆኑ ኮንተንቶች አሉ በየፊልዱ በየዘርፉ ማለት DIY ነው በጣም DIY እንዴት ቤትሽን ማግኘት እንደምትችይ በጣም ስፔስ ኢፌክቲቭ በሆነ ወይ እንዴት ኮምፎርትሽን ማጠፍ እንደምትችይ ምናምን የሚጠቅም ነገር ላይ ፎከስ እንዲያደርግ for you ፔጃችን የሚጠቅመን ነገር ላይ ፎከስ እንዲያደርግ ካደረግነው ይሄ ብልጭልጩ ነገር የራሳችንን ህይወት የጭቃ ግድግዳችንን እያየን እንድናዝን የሚያደርገው ነገር እየጠፋ ነው የሚሄደው because ጭንቅላትሽን ስቲሙሌት እያደረግሽ ነው ያንን ቪዲዮ በመታይ ሰዓት you're giving your brain new information every day አዳዲስ ኢንፎርሜሽን እያቀበልሽ ነው ለጭንቅላትሽ ግን ሁሌ የምታዩ የሆነ ሴት ዊጓን ተሰርታ ሜካፕን ስትቀባ ምናምን ከሆነ አለባበስ get ready with me to go out ምናምን every day የምታዩ እሱን ከሆነ የሆነ ማስክ ያደረገ ልጅ መጥቶ ሲሳደብ ከሆነ የምታዩ every day ዋው እያዘቀዘቅሽ ነው የምትሄጂው ሜንታሊ ስቲሙሌትድ እየሆንሽ አይደለም ለጭንቅላትሽ አዲስ ኢንፎርሜሽን አይደለም እየሰጠሽው ያለሽው on top of that ደግሞ መጥፎ ነገር ነው እየተቀበልሽ ያለሽው ሳትወጂ በግድሽ ከዛ ሴት ጋር ራስሽን ኮምፔር ማድረግ መጀመርሽ አይቀርም ለዛ ነው እኮ አሁን ሽፎን ልትገዢ ስትሄጂ እንትና የለበሰችው ይሉሻል ጨርቅ ኢሚዲየት የሚያምር ቢሆን ራሱ ነው የሚልሽ ፍቅር እንደዛ ማለት ሄተር ልትሉኝ ትችላላችሁ ግን ኢሚዲየትሊ አልፈልገውም ያንን ሽፎን because I'm not trying to be somebody else yes ሃናን ታሪክን አይደለም ለሆነ እየሞከርኩ ያለሁት ራሴን ነው ጆርዲንን ነው ጆርዲ ደግሞ የራሷ ቴስት አላት የሃናን ታሪክ ቴስት አይደለም ያላት የራሷ ቴስት አላት የራሷን ጨርቅ ነው የምትፈልገው ጋቻላ even እንትን አገር ልብስ ምናምን ልታጂ ስትጂ እንትን አይለበሰችው እንደሷ አፈልጊ እኔማ የሰላም ተስፋዬ ጃኬት ብለውኛል ቦሌ ላይ ጋቻላ like how influencing works ማለት ነው no I don't want that I want to find my own taste I want to find my own style እኔ የምፈልገው ነገር እኔ የምወደው ነገር ነው ማድረግ የምፈልገው because በዛም ትናገሪያለሽ yes yes ወሬ እኮ ነው በቃ ስለዚህ በጣም የምታዩትን ነገር ኪዩሬት አድርጉ like በቃ አስቡበት አንዴ የሆነ ሰዓት ላይ ቁጭ ብላችሁ ለአንድ ሰዓት for you ፔጃችሁን ስክሮል እያደረጋችሁ ጻፉት ወረቀት ላይ የሜካፕ ቪዲዮ አንድ የልብስ ቪዲዮ አንድ የተሳዳቢ ቪዲዮ አንድ ኦኬ የፕራንክ ቪዲዮ አንድ ምናምን ብላችሁ አስቀምጡት ለአንድ ሰዓት ምን ያክል ቪዲዮ አያችሁት ከዛ ምን ያክል የሚጠቅምና የማይጠቅም ነገር ላይ አልፏል ከዛ በኋላ ታውቂዋለሽ በየቀኑ ስክሮል ማደርገው ቪዲዮ እየጠቀመኝ ነው እየጎዳኝ ነው የሚለው ነገር እዛ ጋር ታይዋለሽ አንድ ሰዓት ቁጭ ብለሽ ከአምስት በላይ የሜካፕ ቪዲዮ ካየሽ ሜካፕ አርቲስት ለመሆን እየሞከርሽ ካልሆነ በስተቀር ሜካፕ አርቲስት ሆነሽ ገንዘብ ልታገኝበት እየፈለግሽ ካልሆንሽ በስተቀር አያዋጣም ዲዛይነር ለመሆን እያሰብሽ ካልሆነ በስተቀር የሆነ ሴት ልብስ ስትለብስ ምናምን የምታይ 5-6 ቪዲዮ እያየሽ ከሆነ ዲዛይነር ለመሆን እያሰብሽ ካልሆነ በስተቀር ዲዛይን አድርገሽ ገንዘብ ልታገኝ ፈልገሽ ካልሆነ በስተቀር ምንም አይሰራልሽ ምንም እየጠቀመሽ አይደለም ታይዋለሽ ያንን ልብስ አታገኙ ቋምጠሽ ጓክተሽ በራስሽ ቁምሳጥን ሳትደሰቺ ታልፈያለሽ ስለዚህ የሚጠቅመኝን ነገር ነው ያየው ያለሁት የሚጎዳኝን ነገር ነው እምወዳቸው የሶሻል ሚዲያ ኢንፍሉዌንሰሮች ቲክቶከሮች ለኔ ለህይወቴ ለወደፊት ገንዘብ ላገኝበት እችላለሁ ዕውቀት ላገኝበት እችላለሁ ደስታ ላገኝበት እችላለሁ የሚለው ነገር እነዚህን ሶስት ጥያቄዎች መጠየቅና መመለስ መቻል አለብሽ ሰው ዝም ተብሎ አይወደድም እኔ በጣም ብዙ የምወዳቸው ሶሻል ሚዲያ ኢንፍሉዌንሰሮች አሉ ዮኪ for example በጣም ነው የምወዳት ብዙ ጊዜ ታነሻታለሽ ዮኪ ኢትዮጵያ ውስጥ ያልተነሳ ቶፒክን
አዌርነስ ለመስጠት የምትሞክር ሴት ናት። PCOS ይባላል። ፖሊሲስቲክ ኦቫሪያን ሲንድሮም። ስለሱ ኦን ታፕ ኦፍ ዳት ደግሞ ውፍረት ምን ያክል እኛ ሀገር ላይ ያለውን ኢሹ ታውቂያለሽ። the fact that ቲክቶክ ላይ እሷ ኤግዚስት ማድረጓ ቦዲ ሼሚንግ የሚለውን ቶፒክ ቻሌንጅ ያደርግልናል። ያብቶሻል ከሴቶች ጋር በጣም ጤናማ የሆነ ሪሌሽንሺፕ አላት። ያንን ፕሮሞት ታደርጋለች። ሶ ከዮኪ 3 ነገሮችን አገኛለሁ እኔ። ገብቶሻል? እንደዚህ ብለን ማውራት መቻል አለብን። ይሄንን ሰው ለምንድን ነው ፎሎ ያደረጋችሁት ስትባሉ እንደዚህ አይነት ጥቅም ስለማገኝ፣ እንደዚህ አይነት ዕውቀት ስለማገኝ፣ እንደዚህ አይነት ኢንፍሉዌንስ ስለማገኝ፣ በራስ መተማመንን ስለማር ሊሆን ይችላል፣ ገንዘብ እንዴት መስራት እንደምችል ሊሆን ይችላል፣ ከሴቶች ጋር እንዴት ጤነኛ የሆነ ሪሌሽንሺፕ ልፈጥር እንደምችል ሊሆን ይችላል። so many things ግን ለእናንተ የሚጠቅም ነገር it doesn't have to be educational። በጣም ብዙ ሰው የሚሸወደው ምንድነው ሶሻል ሚዲያ ላይ ኤዱኬሽናል ነገር ብቻ መስራት እንዳለብን ምናምን ያሰጣላል ማለት ነው። everything is educational you guys። እያንዳንዱ የምናየው ነገር ኤዱኬሽናል ነው። የምንከተላቸው ሶሻል ሚዲያ ኢንፍሉዌንሰሮች፣ የምንከተላቸው ሴቶች፣ የምንከተላቸው ወንዶች ወደድንም ጠላንም የሆነ ነገር ያስተምሩናል። ሻሎ የሆነችን ሰው ከሆነ እየተከተላችሁ ያላችሁት ሻሎነስ ነው የምትማሩት፣ ጠባብነት ነው የምትማሩት። የሚሳደብ ሰው ኮንቲኒየስሊ ከመሬት ተነስቶ የሚሳደብ ሰው ከሆነ እየተከተላችሁ ያላችሁት ተሳዳቢ ነው የምትሆኑት። በጣም ግልጽ ነው። ጥሩ ሰውን እየተከተላችሁ ከሆነ ጥሩ ሰው ትሆናላችሁ። ማስተራብነትና መልእክተኛውን ሜንሽን አድርጌያለሁ። ለምሳሌ ስንት ሰው ነው ሌሎችን ኢንፍሉዌንስ ያደረጉት እነሱ በጣም ብዙ እንደሱ አይነት እነሱ በጣም ፌመስ ከሆኑ በኋላ በጣም ብዙ ሌሎች ሰዎችን ሊረዱ የሚፈልጉ ሰዎች ደግሞ አግኝተንበታል። ያ ምንድነው የሚያሳየው? ሚዲያ ላይ የምናየው ነገር ተጋቢ ነው፣ ይጋባል። እኔ የማሳይሽ ነገር ይጋባብሻል፣ ወደድሽም ጠላሽም። ሁሌ ስታይኝ ደግሞ ወደ አንድ ሜንታሊቲ እየመጣን እንሄዳለን። ስለዚህ ቻሌንጅ yourselves ልወቅበት ልማርበት ብላችሁ የምታስቡትን ነገር ፎሎ አድርጉ። ለጥሩ ነገር ሞቲቬት ልትደረጉ የምትችሉበትን ነገር ፎሎ አድርጉ። በዛ ነው ፋይት ልናደርገው የምንችለው። ይሄ ቅድም ያልሻቸውን ነገሮች አለበለዚያ ሁሌ ብልጭልጭ ነገር የምናይ ከሆነ ግን ችግር ነው የሚፈጠረው። ደግሞ እኔ አምሹር የምትመለከቱ ሰዎች ራሱ አሁን ይሄንን ነገር በተወሰነ መጠን ለመስራት ራስን አዌርነስ ዴቨሎፕ አድርጎ ከዛ ራስን ተቀብሎ ራስን በኮንፊደንስ ማኖር ቅድም እንዳልኩት ነፃነት ነው። you know ራስን አስሬ ለመግለጽ ማትሞክሪ። አሁን ባይዘዌ እኔ አንዳንድ ሰዎች መለከታለሁ ሚዲያ ላይ እንዴት እንደዚህ ትሉኛላችሁ ይላሉ መተው። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዛ ነኝ። you don't have to explain yourself ለማንም። የሚያቃቅሻል የማያቃቅሽም ከስንቱ ጋር ትታገያለሽ። ለምን ራስሽን ታደክሚዋለሽ? አያስፈልግም ኤነርጂሽ። እንደሞ ሶሻል ሚዲያ ነው እንጂ በጣም ከባድ ነው። አሁን እንደ ምሳሌ ልንገርሽ። አሁን ለምሳሌ እኛ እንግዲህ አስቢ 4 አመት ምናምን በላይ ሶሻል ሚዲያ ላይ ኤግዚስት አድርገናል። አሁን ላይ ዲስከቨር ያደረገን ላይክ አሁን ለምሳሌ ላስት ይር ምናምን የኔና የቤቲን ቪዲዮ ዲስከቨር ያደረገ ምን ይላል መሰለሽ? ያኔ እንደዛ ጦርነት ሲሆን የት ነበራችሁ ምናምን። የሚያቀን ሰው ግን ያኔ ሲከታተለኝ የነበረ ሰው ግን ያውቃል ምን እንደሰራን አይቷል ነበረ፣ አግዞናል፣ ሰፖርት አድርጎናል። ገብቶሻል አይደል? እንዴት እኔን እንደዚህ ትሉኛላችሁ ምናምን ማለት አይቻልም። በጣም ከባድ ነው። እኔ አሁን ትልቁ ድክመቴ ልንገርሽ፣ በጣም ነው የሚያናደኝ ውሸት የሚዋሽ ሰው። አልዋሽም እያልኩሽ አይደለም፣ እኔ ዋሻለሁ እኮ ግን ስፔሻሊ ሶሻል ሚዲያ ላይ አልዋሽም። ሶሻል ሚዲያ ላይ አልዋሽም ብሞት ምን ምክንያት አለኝ? በመጀመሪያ ደረጃ። ሲቀጥል ደግሞ ውሸት ሲደጋገም እውነት ይሆናል፣ ስፔሻሊ ሚዲያ ላይ እና አላልፍም፣ ኮሜንትም አላልፍም፣ ቪዲዮም አላልፍም። መተሽ ስለኔ የተሳሳተ ኢንፎርሜሽን እያቀበልሽ ከሆነ ያለሽው ቤስት ቢሊቭ ቪዲዮ ሰራበታለሁ። ገባሽ? ኮሜንትም እንደዛው ነው። የተሳሳተ ነገር ካለ አይ ቲንክ ትልቁ ችግርም እሱ ይመስለኛል አይደለ? የሆነ ሚስኮንሰፕሽን ነበረ፣ ያንን አድሬስ ለማድረግ ነው የመጣሁት ብዬም ስለማመን እማልፈው ነገር የለም። በቃ
ከዚህ በፊት አድሬስ ያደረኳቸው ነገሮች ካሉ ሄደሽ ታክ ትደረጊያለሽ። አለበለዚያ ግን አድሬስ ይደረጋል። at the same time ድክመት ነው ብዬ አስባለሁ። ምክንያቱም ያ ሰው የራሱ ችግር ነው፣ የራሱ አለማየት ነው እንዳልሽ። ስክሮል አድርጎ ቢያይ መልሶቹን ያገኛቸው ነበር አይደለ? ግን አንዳንዴ ደግሞ ምን አይነት ነገር አለ መሰለሽ if you're trying to build እኔ እንደዛ አይደለም እየሞከርኩ ያለሁት፣ ግን የሆነ አይነት ፕሬዘንስ ሶሻል ሚዲያ ላይ ቢልድ ለማድረግ እየሞከርሽ ከሆነ እነዚህ ነገሮች ካላማሽ ያስቡሻል። በቃ የሆነ አይነት ሰው ለመሆን እየፈለግሽ ከሆነ ትክክለኛ ማንነትሽን ሳይሆን የሆነ አይነት ሰው ለመሆን እየፈለግሽ ከሆነ አሁን ቅድም ያልሽውን ነገር ያረጋል ሰው። እንዴት እንደዚህ ትሉኛላችሁ ምናምን ማለት አይቀርም። ግን most of the time ምን እንደአየው ታውቂያለሽ፣ የሚኮምተው ሰው ፐርሴፕሽንም ባዩ ምንም ባዩ የራሱን ሪፍሌክሽን ፕሮጀክሽን ነው። ብዙ ጊዜ አሁን አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ ሲል እኔ የምረዳው ስለራሱ የሆነ ነገር እየተናገረ ነው። ኢቭን መረዳቱ ራሱ ካለው ዕውቀት ልክ አዋህዶ ነው እንጂ እኔ ተናገርኩትን የሚያመጣው በእኔ ልክ አይደለም። ስለዚህ ለስንቱ አስረድቼ ይችላልው ነው። ገብቶሻል? ፎሎ የሚያደርግ ከመጀመሪያው ጀምሮ የተከተለ የማገናዘብ አቅም ያለው ለማወቅ የሚሰማ ከሆነ እንደው ለጀጅመንትም ቶሎ አይቸኩሉም። በተወሰነ መጠን ያንቺን ኢሜጅ ለጀጅመንትም ለስድብም አይቸኩሉም። ሳይጨርስ ገና ርዕሱን አይቶ ፍቅርዬ እንዴት ነው ልንግባባ የምንችለው? ሳይጨርስ ያለሽ እንዴ ጨርሰው። ኧረ እኔ ጨርሰው ከሀ እስከ ፐ አይተው ጨርሰው። እኔ ጨርሶልኝ መጽሐፍ ሲጽፉ መቼም እየሰሙት ነው ኮሜንት የሚጽፉት። ጨርሶ ይሻላል እኮ ጆርዲ በርዕስ ሳይሰሙት ቀርተው ይሻለኛል። ሳይሰሙት ቀርተው ከሆነ ግን እየሰሙት እንዴት ነው? እንደገና ደግሞ ያላወራሽውን ነገር የሚሰሙ ሰዎች እኮ እሱን እኮ ነው የምልሽ። it's all about perception። ሰው የሚያዳምጠው በልኩ ነው። እኔ አንድ ነገር አምናለሁ፣ በልኬ ነው። የፈለገውን ተናገሪ ባይዘው ማለት ነው። ሶስት ሰዎች እዚህ ጋር አምጥተሽ የሆነ መልእክት አስተላልፍ። ያን በልኩ ነው ያዳመጥሽ፣ ይሄን በልኩ ነው፣ ይሄን በልኩ ነው። ስለዚህ በእኔ ልክ ካዳምጡ ብለሽ ብትታገይ ራሱ 24 ሰዓት ብታወሪ ባይዘው አሁንም በልካቸው ነው የሚያዳምጡት። ኤኒዌይ ወደ ሌላ ጊዜ እንመጣለን። ባይዘው በደንብ በሰፊው እንድናወራ ስለምፈልግ አሁን የመጨረሻ ደግሞ እንድናነሳ የፈለኩት ቅድም ከቀረጻ ከመጀመራችን በፊት ስለ ሪሌሽንሺፕ የፍቅር የሮማንቲክ ሪሌሽንሺፕ ጉዳይ አንስተን ነበር እና በተለይም ደግሞ እንዴ ወንድ እንደዚህ እንዴት ያረጋል ወንዶች ማለት እንዲህ ናቸው ምናምን የሚሉ ጀነራላይዝ ያረኩ አይደለም። በጣም ጎበዝ በቃ እሷማ አሪፍ ወንድ ነው በቃ ጎበዝ ናት፣ ፊልተር ታረጋለች፣ ቶክሲክ ወንድ ትለያለች ምን እብላ ሴት እኔ ባይ ዲፎልት እንዴት እንደሆነ አላውቅም። ብዙ ጊዜ የሚያጋጥመኝ ለምትጠላው ወንድ አይነት ወድቃ ቶክሲክ ሪሌሽንሺፕ ውስጥ ገብታ እየይ ስትል ብዙ ተመልክቻለሁ። ይሄንን ምን በተለያየ አጋጣሚ ብዙ ሰዎች ያጋጥሙኛል፣ በኦንላይንም በምንም እንዴ እንደዚህ ስትይ አልነበረ እንዴ ሃያ ሪድ ፍላግ ስታወጪ አልነበረ ወይ እንዴት ለእንደዚህ አይነት አለማወቅ እንዳልለው አውቀሻል እና በምን አይነት መንገድ ነው እዚህ ትራፕ ውስጥ የወደቅሽው ብዬ አስባለሁና ለምንድን ነው እንደዚህ የሚሆነው? ምክርና ጥፊ ለሰጪው ቀላል ነው። ማንም ልንክደው አንችልም። እኔ አሁን እዚህ ጋር ሆኜ ፍቅር ሳይዘኝ እንደዚህ እናርግ እንዲሆን እንደዚህ እንሆን ምናምን ማለት በጣም ቀላል በጣም ግን እዛ ቦታ ላይ ሆነሽ ስታዩ በጣም ከባድ ነው ፍቅርዬ። አንድ መረዳት ያለብሽ ነገር በማህበረሰቡ ጫናም ይሁን አይሆንም ማለት ነው። በጣም ብዙ ሴቶች ትዳር እንፈልጋለን አይደለም? ትዳር እንፈልጋለን። ስፔሻሊ ራሷን ያወቀች ራሷን የወደደች ሴት ደግሞ ሌላ የሚወዳትን ሰው ትፈልጋለች። ስፔሻሊ ራስሽን ስትወጂ ሰውም እንዲወድሽ ትፈልጊያለሽ። ባይ ዘ ዌይ ቼን ሪአክሽን ነው እና ምን አይነት ነገር አለ አንዳንዴ I think we get very desperate። ያለው አማራጭ ምንድነው? በመጀመሪያ ምን አይነት አማራጭ ነው ያለን? ለምሳሌ እኔ አሁን እንደ ፌሚኒስት ነው የምልሽ ሴክሲስት ወንድ ኖ ሴት ልጅ ወደ ሜዳ ወንድ ልጅ ሴት ልጅ ወደ ጓዳ ወንድ ልጅ ወደ ሜዳ የሚል በጀንደር ሮል ይሄ በጾታ ስርዓት የሚያምን ወንድ አልፈልግም ልል እችላለሁ። እንደዛ አይነት ወንድ የማግኘት ቻንስ ምን ያክል ነው?
ምን ያክል ወንዶች ስፔሻሊ ስለ ሀበሻ ወንድ እያወራን ኢንተርናሽናሊ እያወራን ከሆነ አቬለብል ሊሆን ይችላል ግን ከዚህ ሀገር መውጣት ሊኖርብኝ ነው ግን ላይክ ሀበሻ ወንድ ኢትዮጵያዊ ወንድ ምን ያክሉ ወንድ እኔ ኪችን መግባት አለብኝ እኔ ኪችን መግባት የለብኝም ይሄ የሴት ስራ ነው ይሄ የወንድ ስራ ነው ምናምን ከሚለው አመለካከት የጸዳ ጭንቅላት አለው maybe 1% 2% ከነዛ ከ1%ቶች ምን ያክሉ ያላገቡ ናቸው ያልወለዱ ናቸው ምን ያክሉ ክፋት የለባቸው ምን ያክሉ ሮሮ ናቸው ምን ያክሉ አባት መሆን ይችላሉ ምን ያክሉ ራሳቸውን ችለዋል ምን ያክሉ ለሪሌሽንሺፕ ሬዲ ናቸው on top of all of that ደግሞ ምን ያክሉ ልክ እኔ እንደምመኘው እኔን ይመኛል አትራክሽኑ አለ እዚህ ቁጥሩን ስታስቀምጥ አበበ ስሪንክ እያደረገ ነው የሚሄደው so ያንድ ነገር available አለመሆን desperate እንድትሆኚ ያደርግሻል so የተወሰኑ ጥሩ ነገሮችን ስታይ በቃ ያሰመርሻቸው ባውንደሪዎች ላይ ጎስት ታደርጋቸዋለሽ ትጠፊባቸዋለሽ እንደዚህ አይነት ወንድ አላገባም እንደዚህ አይነት ወንድ አላገባም እንደዚህ አይነት ወንድ አላገባም ብለሽ ያሰብሽውን ነገር በሙሉ ተሰርዟለሽ ጥሩ ከሆነ መልካም ከሆነ በቃ ምን አስጨነቀኝ አይነት ውስጥ ትገበያለሽ እንግዲህ የሚመስለኝ ነው ከዛ በኋላ ደግሞ ኢቭን እዛ ፖይንት ላይ እንደዛ አናላይዝ ማድረግ ሳትሺ ራሱ ሊሆን ይችላል ፍቅር የያዘሽ የነበረው ምክንያቱም በጣም ሰው መዋሸት ይችላል ማስመሰል ይችላል actually አብረሹ ስትቀመጪ አብረሹ ስትኖሪ ነው አንድን ሰው really ማወቅ የምትችይው even then ላታውቂ ትችያለሽ ምን ያክል ሚስቶች ናቸው ባላቸው ቅምጥ እንዳስቀመጠ የሚያውቁት ምን ያክል ባሎች ናቸው ሚስታቸው እሱ ሲወጣ ከሹፌር ጋር ከምን ጋር እንደምትተኛ የሚያውቁት ገብቶሻል የሆነ የማያውቁት ፓርት እኮ ስላለ ነው እንደዛ አይነት ብላይንድ ሳይድነስ የሚኖረው አይደለ so ሰው ስፔሻሊ ለመጀመሪያዎቹ 3 ወራት amazing የሆነ personality ሊያሳይሽ ይችላል so ያንን ትይዣለሽ first impression is powerful አይደለ እኔ አሁን መጀመሪያ ሳይሽ በጣም ጥሩ ሰው ሆነሽ ካገኘሁሽ ወደፊት ስህተቶችን ስትሳሳቺ ኤክስኪውዝ ነው መደረደረው ሰው አይደለች መቼስ ፍጹም አይሆን እላለሁ መጀመሪያ ያለ እየተጠራቀመ ሄዶ ነው ሪሌሽንሺፑ ቶክሲክ የሚሆነው so ያቺን 3 ወር በደንብ መዋሸት በደንብ ማስመሰል በደንብ ብዙ ነገር ማድረግ የሚችል ሰው ማንንም ሊሸውድ ይችላል እና ፍቅር ሊይዝሽ ይችላል ፍቅር ከያዘሽ በኋላ ደግሞ በልብሽ ነው የምታስቢው በጭንቅላትሽ አይደለም so red flag የምትያቸው ነገሮች boundary የምትያቸው ነገሮች ምናምን ገደል ይገባሉ somehow እኔ ኤክስፒሪየንስ አድርጌያለሁ ብዬ አስባለሁ ማነው ወድጄው ነበር ፍቅር አልያዘኝም ግን ወድጄው ነበር እና ተመኝቼው ነበር በቃ የኔ ሰው ቢሆን ኮምፕሊመንት ያደርገኛል ሞር ያቃል ከሱ ብዙ ነገር ልማር እችላለሁ ምናምን የተረጋጋ ሰው ነው በጣም ብዙ ኳሊቲዎችን አይቼ ስለነበረ እነዛን ኳሊቲዎች መሰረት አድርጌ በጣም ብዙ ነገር ከሱ ጋር ለመጀመር ለመወሰን ዝግጁ የነበርኩ ሰው ነኝ ለምሳሌ እኔ በፍጹም በጀንደር ሮል የሚያምን ወንድ እድል ሰጠው ገባል ብዬ ማስብ ሰው አልነበርኩም ግን በቃ የተማረ ነው ሶ በሎጂክ አሸንፈዋለሁ ትያለሽ እንሻል እዛ ቦታ ላይ ሆኜ አይቻለሁ ራሴን ኮምፕሮማይዝ ልታደርጊ ትችያለሽ ኮምፕሮማይዝ ማድረግሽ መጥፎ ነው እያልኩኝ አይደለም ግን መስመር ካሌለው እንሻል እስከዚህ እንደዚህ እስከማገኝ ድረስ እኔም ኮምፕሮማይዝ አደርጋለሁ እስካላልሽ ድረስ በጣም ችግር ይፈጠራል ትልቁ ችግር ኮምፕሮማይዝ ማድረግ ይጀምሩና አያውቁም ይቀጥላሉ ምንድነው ፉል ሚ ዋንስ ሼም ኦን ዩ ፉል ሚ ትዋይስ ሼም ኦን ሚ የሚባል ነገር አለ በመጀመሪያ ተሻወጃለሽ ያኔ ዋከው ማድረግ አለብሽ መሄድ አለብሽ ማቴጂ ከሆነ ግን ማን ነው ችግሩ ማጋ ነው ያለው አንቺ ጋር ነው ያለው ችግሩ ማለት ነው ጉድማን ጥሩ ወንዶች መልካም ወንዶች እንደ ዊክ ወይም እንደ ደካማ ተደርገው ተስሏል ብለሽ ታስቢያለሽ ሁለት ኮንሰፕት አለ እዛ ይሄ ለፈስፈስ ምናምን ሁለት ኮንሰፕት አለ
በመጀመሪያ the nice guy syndrome የሚባል ነገር አለ። በአብዛኛው በጣም ጥሩ ወንዶች ናቸው ተብሎ የሚታሰቡ ወንዶች ጥሩ ወንድ ነኝ ብለው ስለሚያምኑ ነው እንጂ ጥሩ ወንድ ስለሆኑ አይደለም። ፕራክቲካሊ ጥሩ የሆኑት ቴክ ኬር ስላረገ ኩራቱን ኢጎን ወደ ጎን አድርጎ እሷን ስለተንከባከበ ስላላስቸገረ በጣም ቻሌንጂንግ ስላልሆነባት ፎር ግራንትድ እሱን መውሰድ በቃ መናቅ። ከዛ እዛ ጋር የሚኮራ ፕሌየር አለ ብዙ ሴት የሚያተራምስ እሷ ጋር ቁጭ ብሎ አይኑ ዋንደሪንግ ያለው ምናምን እሱ ጋር ደግሞ ወይኔ ምናምን አይነት እኔ በጣም ፋራ ሴት ካልሆነች በስተቀር እንደዚህ አይነት ሽወዳ ትሸወዳለች ብዬ አላስብም። honestly speaking አሉ በጣም ብዙ ሴቶች አሉ እንደዚህ አይነት ነገር እንትን የሚሉ ግን እኔ እንጃ አሁን ያልሻት አይነት ሴት መጀመሪያ ያልሻት አይነት ሴት ማለት በመጥፎ ወንድ ልትሸወደው የምትችለው ሴት አለች። ግን ጥሩ ነገር አይታ እንዳልሽው የሆነ ጉረኛ ወንድ ጋር ምናምን መሄድ የምትፈልገው ሴት ግን ይሄን ያክል ዲፕ የሆነ ፐርሰናሊቲ ያላት ሴት ናት ብዬ ራሱ አላስብም። በጣም ብዙ ነገር የሚሸውዳት ህፃን ትመስለኛለች። because እንደዚህ አይነት ሰው አግኝተሽ እንዴት ነው ሌላ ነገር የሚያምርሽ? በፍቅር ራሱ ታምኛለሽ? እሱ ትልቁ ጥያቄ እሱ ነው። ምክንያቱም ሁለት አይነት ጥሩ ወንዶች ጥሩ ስለሆኑ ብቻ አይደለም ተንቀው ብቻም አይደለም ሪጀክት የሚደረጉት አሉ። በጣም ጥሩ ወንዶች አሉ ግን በቃ ሮማንቲክ እና ሴክሹዋል አትራክሽኑ እዛ ጋር ስላልነበረ አይ በቃ ይቅር ብለሽ የምትታያቸው ወንዶች አሉ እኮ። እሱን አይደለም እያወራን ያለነው ያ የአትራክሽን ጉዳይ ነው። ኦፍ ኮርስ ማንም ያልተሳበበትን ሰው ግን በጣም ብዙ ወንድ ይሸወዳል። ምን ይሉሻል መሰለሽ ጥሩ ወንድ ሲመጣ አልፈልግም ብላችሁ አንቦርድ ብላችሁ ትሄዳላችሁ ምናምን የሚሉት አትራክሽን በጣም ግዴታ ነው። ግዴታ መቼስ ማለት አይደለም። ይሄ የሆነ አማርኮ ቀምረሽ አይደለም ጥሩ ብቻ ስለሆንክ አይደለም ጥሩ ብቻ ስለሆነ መኖር አለበት አይደለ? ኬሚስትሪ መኖር አለበት፣ መሳሳቡ መኖር አለበት፣ መፋቀሩ መዋደዱ መሆን አለበት፣ ኢንጆይመንቱ መኖር አለበት። ሴፍ ቾይስ ብቻ ስለሆንክ አብርሃም የምትሆን ሴት ትረስት ሚ ደስተኛ ሪሌሽንሺፕ ውስጥ አትገቡም። መፈላለጉ ግዴታ ነው። ግን ያኛው ግን ተፈላልገውም ነው ማለት ተፈላልገው አይሱ በጣም እንደዚህ ነው ጥሩ ስለሆነ እንደፈለኩ ልጭውበት ደግሞ ኢቭን መተው ራሱ አይደለም የሚጫወቱ በእንደዚህ አይነት ወንዶች በነፍሳቸው የሚጫወቱ ሴቶች ራሱ አለሽ እኮ። ያለማወቅ ችግር አይመስለኝም፣ የክፋት ችግር ይመስለኛል። ክፉ ነሽ ከዛ ደግሞ ቀፎ ነሽ። እውነቴን ነው። በጣም ጥሩ ወንድ አግኝተሽ መልካም ወንድ አግኝተሽ የሚያከብርሽ የሚያግዝሽ ይሄ የፍቅር ረሃብሽን ሊያሟላ የሚችል ሰው አግኝተሽ ጓደኞችሽ ሲያዩት ስለማይደሰቱ ብቻ ቁመቱ የሆነ ስለሆነ ወይ መልኩ የሆነ ነገር ስላልሆነ ወይ ገንዘብ ስለሌለው ወይም ደግሞ ፕሌየር ስላልሆነ የሆነ በቃ ጢዋራ ምናምን ስላልሆነ ንቀሽ ረክጠሽ የምትሄጂ ከሆነ ካርማ የምታመጣብሽን ስቃይ በሙሉ ለመቀበል ዝግጁ እንደምትሆኚ ተስፋ አደርጋለሁ። because በጣም ነው የሚያሳዝነኝ። በአጠቃላይ ሴትም ወንድም by the way ንጹህ አፍቃሪ ሆኖ ሲጎዳ በጣም ያሳዝነኛል። እና ደግሞ ትልቁ ችግርም እሱ ይመስለኛል። ትክክለኛ ንጹህ አፍቃሪ ሴቶች ከንጹህ አፍቃሪ ወንዶች ጋር እየተገናኙ አይደለም። እሱ ነው መጎዳዳት የሚያመጣው። እሱ መጎዳዳቱ እሱ ያመጣል። አይገናኙም አይደለም። ቶክሲክ የሆነውን ወሬ እሱ ያመጣል። እዚህ ጋር የተጎዳው ወንድ ሴት ገንዘብ ነው የምትወደው፣ ጉራ ነው የምትወደው፣ እንዲህ ነው መኪና ነው የምትወደው ይላል። እዚህ ጋርም ደግሞ የተጎዳቸው ሴክስ ብቻ ነው የሚፈልገው፣ እንደዚህ ብቻ ነው ምናምን ትላለች። ትልቅ አለመግባባት ይፈጠራል። I hope we get to move on from that. ሁላችንም ራሳችን ላይ ብንሰራ መልካም ለመሆን ብንሞክር፣ ሩህሩህ ለመሆን ብንሞክር፣ የማንፈልገውን ሰው ባንጠጋ፣ ባንነካ፣ አብረን ባንተኛ ብዙ ነገሮች የሚስተካከሉ ይመስለኛል። ጆዬ ያው ሰዓት ስለሚገድበን ነው፣ ግን ሆፕፉሊ ያው እንደጋግመዋለን። አሁንማ ጭራሽ ጎረቤት ነን። አሁንማ ጎረቤት ነን፣ ቅርብ ነን። ያዳመጠ በጣም እንደሚያተርፍ እርግጠኛ ነኝ። ዩቲዩበር ሆነና እኔ እንኳን ቆይቻለሁ ነን። ስለዚህ
እንትን እያልን እየተጠራራን ቡና ጠጪ እየተባባልን ሻይ ስፒል እናደርጋለን። በቃ እንደዛ እናደርጋለን። በጣም ነው የማመሰግነው። በጣም አክባሪሽ ነኝ ጆ። በዚህ አጋጣሚ በጣም ነው ደስ የምትይኝ። የምሬን ነው። በቃ ስንት ሰው ነው ሰጀስት ያደረግኩት አንቺ ጋር? አይ እኔ እንደውም ያው ብዙ ሁሉም ቢናገሩት ሆድ ባዶ ይቀራል ይላል እና ኤኒዌይ ቴንክ ዩ ስለመጣሽ አክብረሽኝ አመሰግናለሁ። ለጠራሽኝ እኔም አመሰግናለሁ።